ሰላም አሌይኩም። ዋሌኩም ሰላም። እንዴት ናችሁ? አለን ሰላም ነው ማሬ። አለን አልሐምዱሊላ። በዚህ አጋጣሚ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ አስተማሪ ታሪክ አለኝ ብዬ ነበር የገባሁት። እኔ አስተማሪ ታሪክ አለኝ። ምናልባት እህቶች የሚረዳ ከሆነ ከእኔ እንዲማሩ የምፈልገው ነገር ስላለ ነው የገባሁት። አቡዬ ረጅም ጊዜ እሰማሻለሁ ከታች ሆኜ ለመግባት አጋጣሚውን ስላላገኘሁኝ ነው ያልገባሁት። እና እኔ ልጅ ሆኜ ነበረ ህይወቴ የጀመረው፣ በልጅነቴ ነበር። ፈተናዎች ብዙ ጊዜ ነበሩብኝ ማለት ነው። እኔ ያው ደሃ ከሚባል ማህበረሰብ ውስጥ ነው የተፈጠርኩት። እዛ አካባቢ ላይ ስኖር ብዙ ጊዜ ማዘር እንጀራ ትጋግር ነበር ማለት ነው። እንጀራ ስትጋግር ትንሽ ሆኜ ነበር እንጀራ አብሬያት ጋግር ነበር። አብሬያት ከስሯ ብዙ ነገር እሰራ ነበር ማለት ነው። እንደዛ እየሰራው እማራለሁ፣ ትምህርት ቤት ሄዳለው። ከስራ እንደወጣውኝ ነበር ወደ ትምህርት ቤት የሚሄደው እየሰራውኝ። አንዳንድ ጊዜ ሰዓት አልፎብኝ እየሮጥኩ የሚሄድበት አጋጣሚ ብዙ ጊዜ ነበር። እንደዛ እየሆነ ማዘር የተወሰነ ጊዜ እንትን እያለ ማዘርን አመመብኝ ማለት ነው። እኔ ታናናሽ ወንድም እንጂ ታላቅ የለኝም። እኔ ነበርኩ ለቤቱ ታላቅ። ከዛ እናቴን ሲያምብኝ በቃ ማደርገው ነገር ሁሉ ግራ ገባኝ። ከዛ ፋዘርም ብዙም ቤት ውስጥ ብዙ ነገር እንትን አይልም፣ ከቨር አያደርግም እና ይሄዳል ስራ። የሆነ ነገር ብቻ ካደረገ በቃ ትዝ አንለውም። ለምን ቤተሰቦቹ ያላቸው ስለሆኑ እነሱ ጋር ነው በቃ ብዙ ጊዜው የሚያሳልፈው እነሱ ጋር ነው ማለት ይቻላል ማለት ነው። ከዛ በቃ የሆኑ ጓደኞች ነበሩኝ። እኔ በሰዓቱ የወንድ ጓደኞች በጣም ብዙ ነበሩኝ ትምህርት ቤት። ለምን ሻይ ቡና አትጀምሪም ምናምን፣ የእናንተ ቤት ፊት ለፊት ስለሆነ ሻይ ቡና ብትጀምሪ እኮ እኛም እናግዝሻለን ምናምን አሉኝ ማለት ነው። ከዛ እሺ በቃ ብዬ እንዳሉኝ መጣሁኝና አጎቴ ሱቅ ያለው ነበረ። ሄጄ ዱቄት እና ዘይት ምናምን ተበድሬ ይዤ መጣሁኝ። ሰርቼ መልስላለሁ ብዬ። ጎረቤታችን ደግሞ ብስኩት ቆቀር የሚሰራ ነበር። እሱ ጋር ሄጄ ጠየቅኩት እንዴት እንደሚሰራ ምናምን። ከዛ መጥቼ መስራት ጀመርኩ ማለት ነው። ጓደኞቼም አላሳፈሩኝም። እነሱም መጥተው ገዙ፣ ለቤተሰብም ገዝተው ምናምን። የመጀመሪያ ቀን በጣም ደስተኛ ሆንኩኝ። ለምን ተሳካልኝ ስራዬ ብዬ ማለት። ከዛ እንደዛ ሆኖ በቃ ያንን ቆቀር እየሰራውኝ ታናሽ ወንድሜም ነበር፣ እሱንም እያስተማርኩት ና እንደዚህ አድርግ እያልኩኝ ለሁለቱንን ያንን ሻይ ቡና እየሰራን ትምህርት እማራለሁ። እንደዛ እየሆንኩኝ እየተማርኩኝ እያለ ከዛን በቃ እኔም እያደግኩኝ መጣው። በዛ መካከል ላይ ፋዘር ብዙም ቤት ውስጥ እንትን አይልም ብያቸዋለሁ። ፋዘር ምን ያደርጋል መሰላችሁ? ከወንድሞቹ ጋር አብሮ ተነጋግሮ የምንኖርበትንም ቤት ለመውሰድ ከማዘር ጋር መለያየት ይፈልጋል ማለት ነው። መለያየት ሲፈልግ ማዘር የምትሰጠው ምንም አይነት ነገር የለም። ፍርድ ቤት ልጆች ሁላችንም 5 ነን ሄድን። ፍርድ ቤት ሄደን ስንቀርብ መርጣችሁ ማንጋ መሆን እንደምትችሉ መሆን ትችላላችሁ ተባለን። እኛ መብቱ የተሰጠን መርጦ ማንጋ መኖር እንደምንችል ማለት። እኔ ከእናቴ መለየት አልፈልግም ስል ወንድሞቼም ከኔ መለየት አይፈልጉም እና እናታችን ጋር ነው የምንኖረው አለን። ሁላችንም እናታችን ጋር መኖር ጀመርን። እንድንኖር በቃ ሁሉም እናታችን ጋር ተባለ። ከዛ ለእሷ የሚችለውን ያክል እንዲቆርጥ፣ እሱ ደግሞ ምንም አይነት ገቢ ምንጭ ስለሌለኝ ምንም ቆርጠው ነገር የለም፣ እኔ በቤተሰቦቼ ድጋፍ ነው የምኖረው ምናምን አላቸው። ከዛ ስል ቤቱ ደግሞ የሁለታቸውም ቤት ስለሆነ ቤቱ ተሽጦ እንዲካ ታቱ ማዘር ምንም አይነት ነገር የምትከፍለው ነገር የለም። ቤቱ ቢሸጥ ደግሞ ያ ብር ቢመጣ ለእሷ ምንም አይነት ነገር አያደርግም። ልጆቼን ይዤ ጎዳና ነው ወይ የሚወጣው ምናምን እያለች በጣም መሰቃየት ጀመረች ማዘር ማለት። እኔ በዛን ሰዓት ወደ 16 ልገባ ነበር እድሜ ማለት። ከዛ አንድ አጎቴ የሆነ ሀብታም እኮ በጣም ይወድሻል፣ እሱ ሙሉውን ብር እከፍላለሁ ብሏል። እሱ እኔን ታግባኝና እኔ ሙሉውን ብር የእናትሽን ወጪ እኔ እሸፍናለሁ ብሏል ምናምን ብሎ አለኝ ማለት ነው።
ከዛ ሲለኝ ይሄ ማይመስል ነገር ነው። እኔ አንድም ቀን ስለ ትዳር አስቤ እኮ አላውቅም። በዚህን ሰዓት እንዴት ስለ ትዳር አስባለሁ ምናምን አልኩት። እናትሽን ከጎዳና መታደግ የምትፈልጊ ከሆነ እኔ ያልኩሽን ነገር እሽ በይኝ ምናምን አለኝ። ከዛ የእሱ ጉጉት ሲጨመር ማዘር ጭንቀቷን ሳይ ምናምን እሽ አልኩት ማለት ነው፣ ምንም ሳላስበው እሽ አልኩኝ። እሷን ከዛ ነገር ውስጥ አወጣለሁ ብዬ እሽ አልኩኝ። እሽ ብዬ ያንን ሻይ ቡና ስሰራ ደግሞ አንድ በጣም የሚቀርበኝ ልጅ ነበረ። ከዛ እሱ ሲመጣ ምን ልትሰራ ነው የምትመጣው ምናምን እያልኩኝ እንትን እላለሁ። ከዚህም በፊት ምንም አልለውም ነበር። ይሄ ትዳር ምናምን የሚለውን ነገር ከታሰበ በኋላ እሱም ማየት አልፈልግም። እሱ ለምን እኔን እንደሚወደኝ ስለማቅ እንዲመጣ አልፈልግም ነበር። ከዛም ብዙም ጊዜ ሳይፈጅ የፍርድ ቤቱ ፕሮሰስም በጣም በቅርብ ስለነበረ ለዛ በቃ ፍርድ ቤት ቀጠሮ ሳይደርስ በፊት የኔ ትዳር እውን መሆን አለበት ተብሎ ወደ ትዳር ዓለም ገባው ማለት ነው። ወደ ትዳር ዓለም ገብቼ የማዘር ቤት ብሩ ተከፈለ። ፋዘር ብሩን ይዞ ሄደ። ማዘር ቤቱ ላይ ልጆችን ይዛ መኖር ጀመረች። ማዘር ይሄንን ሁሉ ሳደርግ አታውቅም። ለዛ ብዬ እንደሆነ የማገባው ምናምን የምታውቀው ነገር የለም። እኔ መውደቂያ ስጠፋኝ አንቺም ትተሽኝ እየሄድሽ ነው አይደል ምናምን ትለኛለች ማዘር ማለት ነው። ከዛ ለእሷ እንደዚህ ነው ብዬ ከነገርኩኝ በጣም ትጎዳብኛለች ብዬ ስላሰብኩኝ መንገርን አልፈለግኩም። እኔ ራሴ ፈልጌ ነው ማገባው። በቃ ተይ አንቺ በቃ ደራስሽ ኑሮሽን ኑሪ እንደዚህ ምናምን አልኳት። ከዛ ብያት ያ ህይወት ተጀመረ። ትዳር መሰረትኩ። ከኋላ አጎቴ ነገራት። ቤቱ ከተከፈለ ምን ካለ በኋላ ለአንቺ ብላ ነው ይህንን ነገር ያደረገችው ምናምን ብሎ ነገራት ማለት ነው። ማዘር እኔ ጎዳና ቢኖር ይሻለኝ ነበር፣ እንደዚህ ሆነሽ አንቺ ከምታገቢ እኔ ጎዳና ብሆን ይሻለኝ ነበር ብላ በጣም በቃ ተሰማት። ከዛ ሲሰማት እኔ በሰዓቱ በቃ እሷን መታደግን እንጂ ሌላ ነገርን አላሰብኩኝም ነበር። ከዛ ገብቼ ስለምንም ነገር ማቀው ታሪክ የለም በሰዓቱ። ከዛ በቃ አብረን መኖር ጀመርን። የተወሰነ ጊዜ በሰላም ኖርን፣ በፍቅር ኖርን። መቼም አንድ ነገርን ፈልገሽ እስከገበሽ ድረስ በቃ የበታች አድርጎ ነው ሰው ሊመለከትሽ የሚፈልገው ማለት ነው። ከዛ እሱ በቃ ለእናቴ ብር መስጠቱን ሁል ጊዜ ያስታውሰኛል ማለት ነው። ለእናትሽ ብር ብለሽ እንጂ እንደዚህ ብለሽ ሽጠውሽ እኮ ነው እነሱ እንደዚህ ነው ምናምን እያለ በቃ አእምሮዬን በጣም የሚነካ ነገር የሚጎዳ ንግግር ይናገረኛል ሁል ጊዜ። ከዛ በዛ አጋጣሚ እንደዛ እንደገባው እኔም ብዙም እንትኑ ስለሌለኝ እማራለሁ። በዛ ላይ ትምህርቴንም አላቆምኩም ነበር አላቆምም ብዬ። ከዛም በቃ እንደዛ እየተማርኩ እያለው ከኋላ ለካ አርግዣለሁ። እኔ አላወቅኩኝም። ሳላቅ አርግዣለሁ። ከዛ እርግዝናም ነበር። እኔ ደግሞ ያመኛል ብዬ በቃ በጣም እሳቀቃለሁ። በጣም አሞኛል ምናምን ብዬ በጣም እንትን ስል የአጎቴ ሚስት መታ ሆስፒታል ስትወስደኝ ነብሰ ጡር እንደሆንኩኝ ተነገረኝ። በቃ የዛኔ ያ የእሱ ንግግር አለ። ሁሉ ነገር እንደጠበቅኩት አይደለም ትዳር የሚባለው ነገር። ከዛ በቃ መሬት የተደፋ ያክል ተሰማኝ በሰዓቱ። ከዛ ያ ነገር እንትን ብሎ በቃ እርግዝናው በጣም በስቃይ ውስጥ በትልቅ ስቃይ ውስጥ ሆኜ ያንን እርግዝና ሰዓት አሳልፌ ወለድኩኝ። ስወልድ ደግሞ ነብሰ እንትን በኦፕራሲዮን ነበር የወለድኩት። ማዘር እኔ ጋር ልውሰዳት ብትል እምቢ ብሎ ቤት አስቀረኝ ማለት ነው። ቤት ውስጥ ሰራተኛ አለው። ያው ሰራተኛ ቢኖርም እናትየው ቤት ውስጥ ስላሉ በጣም ተጽዕኖ ያደርጉብኝ ነበር። በጣም በቃ ቤተሰቡ ሁሉ የሚናገረኝ ንግግር አለ። በቃ ያሱ ከሱ የሰሙትን ንግግር ሁል ጊዜ ይናገሩኛል። ለአእምሮዬ በቃ በጣም መጥፎ ነገር ነበር የሚናገሩኝ ማለት። ከዛ እንደዛ ሆኖ በልጄን በወለድኩኝ በ6 ወሬ ከዛ በቃ በጣም የማይሆን ነገር አደረገኝ፣ መታኝ ምናምን ነገር እና ኦፕራሲዮንም ስለነበርኩኝ በጣም አመመኝ። በጣም ታምሜ ሆስፒታል ገባሁኝ። ከዛ ሆስፒታል ገብቼ ራሱ ቤተሰብ መጥቶ እንዲያየኝ አልተፈቀደላቸውም ነበር። ለምን እሱ ሆስፒታል የግል ሆስፒታል አስገብቶ ስለሆነ እንትን ያለኝ ማንም ሰው አልሰማም። መጥቶ ሊያየኝም የቻለ ሰው አልነበረም። ከዛ እንደዛ በጣም ታምሜ ሳምንት ሆስፒታል ተኝቼ ወጣሁኝ። ወጥቼ ከዛ መጥቼ ቤትም በቃ የሆነ ሁል ጊዜ ሀሳብ ሲኖር የለም እየከሰው ምናምን ሄድኩኝ። በጣም ከሰው ከዛ ኪሎዬ ሁሉ ወረደ። ሐኪም ቤት ሲሄድ ምንድን ነው አንቺ ምናምን ይሉኛል። በቃ ሁል ጊዜ በሽተኛ ሆንኩኝ። ራሴን በጭንቀት ማለት ነው። በጭንቀት ራሴ ሁል ጊዜ በሽተኛ ሆንኩኝ።
ያመኛል ሁሌም። ከዛ በቃ ይሄ ነገር እንዴት ነው በቃ ምንድን ነው የሚሻለኝ? ከዛ ቤት ከወጣሁኝ መኖር የሚችል ራሱ አይመስለኝም ነበረ። ለምን ከሱ ጋር ከወጣው መኖር የሚችል አይመስለኝም። ለምን በቃ አግብታ ወጥታ ፈታ እንደዚህ ብላ ምናምን ለሰው ወሬ ነው እኔ የተጨነኩኝ ማለት ነው። ለራሴ ህይወት ሳይሆን ለሰው ወሬ ነው የተጨነኩኝ እኔ። ከዛ እንደዛ በቃ በስቃይ ውስጥ ቤት ውስጥ የሚበላ ነገር ጠፍቶ አይደለም፣ መኪና አለው፣ ቤቱ የተሟላ ነው። የሚመጣ ሰው ሁሉ ታድለሽ ነው የሚለኝ ማለት ነው። የኔን ችግር ማንም ሊረዳኝ አይችልም። አባቴ ደግሞ በቃ ያለው ቤት ስለገበሽ ነው እንደዚህ የሆንሹ እንደዚህ ምናምን ይለኛል። የእሱ ወቀሳ አለ በዛ ላይ። ማዘርም ያለውም ቤቱን ምኑን ስላየች በቃ እኔ ምንም የሚቸግረኝ ምንም ነገር እኔ የሚያደርገኝ የሚመስለው ማንም የለም። ሀታ ጓደኞቼ ራሱ በቃ አንቺ ምን ሆነሽ ነው በቃ እንደዚህ ተዝናንቶ መኖር ሲቻል እንደዚህ ብሎ መኖር ሲቻል ይሉኛል። ያ ሰፊ ቤት ውስጥ የያዘው ገበና እኔ ብቻ ነኝ፣ እኔና አንድ ፈጣሪ ብቻ ነው የምናውቀው ማለት ነው። ከዛ በቃ በጣም ከበደኝ። ልጄ አመት ከ6 ወር እስኪሆናት ድረስ በቃ ችዬ ኖርኩኝ ማለት ነው። በቃ ይሁን ችዬ ኖርኩ። ከዛም በኋላ አንድ ጓደኛ የነበረች እሷ ጋር ደወልኩኝና ከዛ የኔ ውድ እንደው በጣም ከብዶኛል፣ በቃ እንደው ካልሞትኩ ነው ደም ሁሉ ማስመለስ ጀምሬያለሁ ምናምን አልኳት ማለት። ከዛ ስላት እሷ ወጥቶ ከሱ ተለይቶ መኖር አይቻልም ብሎ የነገረች ሰው አለ እንዲ ያለችኝ። እሷ ገና ለገና በቃ የሆነ ነገር የለም በቃ ሞራል ሆነችኝ። ከዛ ቤት እኮ ወጥቶ ህይወት ይቀጥላል። አንቺ ስትኖሪ ነው ልጅሽንም ማሳደግ የምትችይው። ደግሞ የወሰደው ለዛ ብር ከሆነ ሀሳብሽ ሰርተሽ ትከፊዋለሽ። በቃ ያ ብር ከሆነ ሚይዝሽ ሰርቼ ከፍላለሁ ብለሽ ለሽማግሌም ለምንም ነግረሽ ከዛም በኋላ ውጭ አንቺ ከዛ ቤት መሞት የለብሽም ለዛ ስትይ ምናምን አለችኝ። ያ ሁሉ ብር እኔ ከየት አምጥቼ ነው የምከፍለው አልኳት። ከዛ ስል የምትከፊበትን መንገድ እኔ አሳይሻለሁ። አንቺ እዚሁ ኑረሽ እዚሁ አድገሽ እዚሁ ስለኖርሽ ነው ምንም ነገር ያልገባሽ። ለዛ መንገዱን እኔ ስለማሳይሽ አንቺ ጠንካራ ብቻ ሆኝ አለችኝ ማለት። ከዛ ስትለኝ ትቼ ከዛ ምኑንም ሳላቅ ትቼ ወደ እናቴ ቤት ሄድኩኝ ማለት ነው። ልጄን ይዤ ልብስ የተወሰነ ይዤ እናቴ ቤት ሄድኩኝ። ሲሄድ እናቴ ከዛም በኋላ ከትዳሯ ተለይታ ሴት ልጅ እናቷ ቤት አታድርም ብላ መልሳ አመጣችኝ። አምጥታ መልሳ አስገበችኝ። አሁንም ደግሞ ትንሽ ቆይቼ አሁንም ተመልሼ ደግሞ አባቴ ጋር አባቴም እንደዛ መልሶ በቃ እንደዚህ ያልኩኝ በተደጋጋሚ ወጣለው መልሶ ያመጡኛል፣ ወጣለው መልሶ ያመጡኛል። ከዛ በቃ ምንም የምወጣበት መተፋፈኛ መንገድ አጣውኝ ማለት። ከዛ ሳጣ ያቺ ጓደኛዬን እባክሽ እንደምንም ብለሽ የሆነ ነገር አድርጊልኝ እኔ ሳልሞት አልቀርም ግን ለልጅ አደራ ምናምን አልኳት ደውዬ ማለት ነው በጣም ሲያመኝ። ከዛ ስላት መጠችልኝ ማለት እሷ ሩቅ ቦታ ነበር ለስራ ሄዳ ሩቅ ቦታ ነበር የነበረችው። ቃጥራ ስትጓዝ ሌሊት ተጉዟ መታ ደረሰች እኔ ጋር። ስትመጣ እውነትም በጣም አሞኛል ምናምን ነገር። ከዛም በኋላ አየችኝ። እሱ ባይዘ ሰው ሲያይ ምናምን ይንከባከባል ምን ይላል የተፈለገው ብዙ ነገር ያደርጋል። እኔ ሰው ሲመጣ ከዛም በኋላ በጣም መንከባከብ ምናምን ጀመረ እሷ ስትመጣ ማለት ነው። ሰው በሌለበት ምንድን ነው የሚያደርግሽ? ምን ይመታሻል? ይመታኛል። ከመሬት ተነስቶ ከመሬት ተነስቶ በቃ ይመታኛል ምናምን ነገር። ምን አይነት ቃላቶችን ይናገርሻል? የሚናገረኝ ደግሞ ይኸው ደሃ እናትሽ የሆነ ሰው አድርጊያት ከጎዳና ታድጊያት ይኸው ቤት ውስጥ ነው ያለችው አንቺ ደሃ እንደዚህ ምናምን እያለ በቃ ምንም ምልሽ ነገር በቃ ማይነገር ንግግር ነው። ወንድሞቼን አይቶ ሲመጣ ደግሞ በቃ የሆነ ስራ እየሰሩ ምናምን ከሆነ አታይም እኔ ከእንትን አውጥቻ ከዚህ ከጎዳና ህይወት አውጥቻቸው እንደዚህ ብዬ ይኸው ወንድሞችሽን አይቻቸው መጣውኝ ዛሬ ይለኛል ማለት ነው። በቃ በዛን ሰዓት እኔ በጣም ከሚመታኝ ይልቅ የሚናገረኝ ንግግር አእምሮዬን ይጎዳኝ ነበር ማለት ነው። ከዛ በቃ በሄድኩበት ቦታ ሁሉ ነበር ማለቅ ሰው። ለምን በቃ ያ ህይወቴ ሁል ጊዜ በቃ ተጽዕኖ አሳድሮብኛል ማለት ነው። ከዛ ወጥቼ ሲሄድ እነሱ ጋር ሲሄድ ማንም የሚሰማኝ የለም ማለት። ትላንትና ስንት ነገር እንዳላደረገ ሁሉ ዛሬ ክደሹ እንትን ልትይ ነው እንደዚህ ልትይ ነው ይሉኛል ቤተሰቦቼ። ከዛ ሲሉኝ
ቤተሰቦችማ ለሀብቱን ነው የሚያዩት። ስላንቺ የኔን ደስታ ማንም የሚያይልኝ የለም። ያቺ ጓደኛዬ በሀብት ይገዛ መስሏቸው የቤት ውስጥ ሰላም፣ የአይምሮ ሰላም፣ ደስታ በሀብት ይገዛ መስሏቸው። አንቺማ ሀብታም አግብተሽ ሆንሽ ትባያለሽ። ቤት ውስጥ ብቻችሁን ስትሆኑ እየሰደበሽ ክብርሽን እየነካ እየመታሽ፣ ግን ሀብታም ስለሆነ ቁሳቁስ ስላሟላ ብቻ አርፈሽ ኑሪ ትባያለሽ። በጣም ከዛ ያቺ ጓደኛ የመጠች ከሩቅ ሀገር ነው የመጠችው ብዬሻለሁ። ከዛ ቤተሰቦቼ ጋር ሲሄድ ይመልሱኛል። ለምን ጠንካራ መሆንም አልቻልኩኝም። እኔ ፈታ ሄዳ እንደዚህ ቤተሰብ ጋር ቁጭ ብላ ምናምን መባልንም አልፈለግኩኝም ማለት ነው። ከዛ እሷ መጠችና በቃ ማታ ላይ ጠፍተን እንሄዳለን፣ እሱ በሌለበት እንደምንም ዘበኛውን እንደምንም አመቻችተን ጠፍተን እንሄዳለን አለችኝ ማለት ነው። ከዛ ስትለኝ የሚተኛበትንም ሰዓት እንደዚህ እንትን የምልበትንም ሰዓት አቅ ነበር እሷ። ከዛ ያም አያስፈልግም የሆነ የሚጠጣው ነገር ላይ የእንቅልፍ መድኃኒት አድርገን ከዛ ወጥተን እንሄዳለን አለችኝ። ከዛ እሱ ደግሞ አርፍዶ ነው የሚገባው። ከሌሊቱ 6 ሰዓት 7 ሰዓት 8 ሰዓት ነው የሚገባው ባለቤቴ ማለት ነው። በጣም አምሽቶ ነው የሚገባው። ለዛ ዘበኛውን እንደዛ አድርገን ወጥተን ሄድን። ከዛ ወጠን ልጄን ይዤ ልብስ ይዘን ምናምን ወጥተን ሄድን። ከዛ የጓልሽን የእንቅልፍ ኪኒን የሚጠጣው ነገር ውስጥ አስገብታችሁ አይደለም፣ ባለቤቴ አልመጣም። ዘበኛውን ነው የእንቅልፍ ኪኒን ያጠጣችሁት? እሱ እንዲተኛ አድርገን ወጥተን ሄድን። ባለቤቴ ቤት አልመጣም። እሱ ቶሎ አይመጣም ሲጀመር። ከዛ አንዳንዴም ማደርም ሊኖር ይችላል ውጭ ላይ። ለዛ እሱ ምንም አያሳስብም። እንደ ሚስት አንቺ ባልሽ ውጭ ሲያደር አይ ነው ባታፈቅሪውም፣ የምታፈቅር ሴት ትቀናለች። ስለማታፈቅሪው ስለሚሰድብሽ ስለሚመታሽ ውጭ ሲያደር እንደውም እሳይ ነው የምትይው። ግን እንኳን አደረልኝ ብዬ በጣም ነው የምደሰተው። ሲያድር እንዲያውም በጣም ነው የምደሰተው። ለምን በቃ ሰላም አግኝቼ እንኳን ተኛለሁ ቢያንስ ብዬ ስለማስብ ውጭ ማደሩ ለእኔ ደስታ ነው። ሰላምሽን ስለምታገኝ ውጭ ሲያደር እሳይ እንኳን ውጭ አደረልኝ ነው የምትይው። አዎ እንደዛ ነው የምለው፣ ሁል ጊዜም እንደዛ ነው የምለው። ከዛም በዛ አጋጣሚ እሷ ይዛኝ ወደዛ ሄደች። ጅማ የሚባልበት ሀገር ይዛኝ ሄደች ማለት ነው። እዛ ሄደን እሷ ጋር የተወሰነ ጊዜ ቆየውኝ፣ 15 ቀን ቆየውኝ እና ልጄን ይዤ እሷ ትሰራለች ትመጣለች። እኔ ቤት ውስጥ የሚሰራው ምናምን ሰራርቼ እጠብቃታለሁ። በቃ ሰላም ተሰማኝ የለም። ከዛም በኋላ እሷ እንደዛ አይደለም መሆን ያለበት አለችኝ። ከዛ አንቺ ሳይኮሎጂ እንትን የሚል ሰው ያስፈልግሻል። በቃ ስለ ንቦናሽ በጣም ስለተጎዳ እንደዚህ ሰው ስለሚያስፈልግሽ መሄድ አለብሽ ብላ የሆነ ሰው ጋር ይዛኝ ሄደች ማለት ነው። ሕክምና ባለሙያ ነው የሚሰራው። ከዛ እሱ ጋር ይዛኝ የስነ ልቦና ሐኪም ጋር ይዛሽ ሄደች። አዎ ይዛኝ ሄደች። ከዛ እሱ በጣም መጠንከር እንደምችል ከዚህ በኋላ ደግሞ ህይወት እንደሚቀጥል ለብቻዬም ሆኜ ልጄን ማሳደግ እንደምችል እና ደግሞ መስራት መለወጥ እንደምችል ምናምን በቃ በጣም ብዙ ነገር ነገረኝ ማለት ነው። የዛኔ ብቁ እንደሆንኩ ነገረኝ። ለቤተሰቦችሽ ከዚህ የበለጠ ማድረግ ትችያለሽ። እሱ ያደረገው እምንት ነው ምንም ማለት አይደለም። የእሱን ደግሞ ሁሉን ነገር ሰርተሽ መክፈል ትችያለሽ። ይሄ ደግሞ እንትን አእምሮሽን ብዙም እንትን ማለት የለብሽም። ደግሞ የእሱን ብር ወስጄት ክጄው እንደዚህ ብዬ ብለሽ አእምሮሽን እንዳታሳምኝ። ያ እንደ ብድር ነው በቃ የወሰድሽው። ያንን ብድር መቼም ይሁን መቼም ሰርተሽ ትከፊዋለሽ። በቃ አንቺ ራስሽን በቃ እኔ አእምሮዬ በቃ መረጋጋት አልቻለም የኔ ማለት ነው በሰዓቱ። ለምን አሁን ላይ ቆም ብዬ ሳስበው ለካ የአለማወቄ መሆኑ ዛሬ ነው አሁን ነው ገና የአለማወቄ በጣም እንትን ያለኝ ማለት ነው። የዛኔ በቃ ትልቅ ነገር ስለሆነ ያ ነገር በቃ የአእምሮዬ በጣም እንትን ብሎ ነበር። ለዛ ትቻያለሽ፣ ትከፍያለሽ፣ ትኖሪያለሽ። የእሱንም ምንም ነገር አልፈልግም እኔ ያልኩት ማለት ነው። እኔ የእሱን ምንም ነገር አልፈልግም፣ እኔ የወሰድኩትንም መስጠት ነው የምፈልገው አልኩኝ ማለት ነው። ከዛ ብዬ ስል አንቺ ጎበዝ ነሽ እንደዚህ ምናምን ብሎ አእምሮዬም በቃ በጣም እንትን አለኝ። ቤተሰቦችሽን አንቺ ራስሽ ተጽዕኖ ማድረግ ትችያለሽ አለኝ ማለት ነው። ከዛ ሲለኝ በቃ ወደ 1 ወር ቆየውኝና በቃ ሙሉ ሰው ሆኜ ማለት ነው። ምንም አይነት በኮንፊደንስ ተመልሼ ወደ ቤተሰቦች የመጣው። ስመጣ እናቴ ጋር አልነበረም ያረፍኩት፣ አያቴ ጋር ነበር ያረፍኩት እንደመጣውኝ ማለት ነው። አያቴ ጋር አርፌ ሄድኩኝ። ማዘርን ሰላም ብያት ምናምን መጣውኝ።
ከዛም በኋላ የት ሄደሽ ነው እንደዚህ ምናምን አለ ማለት ቤተሰብ ለምን ወጣሽ ትዳርሽን ጥለሽ ምናምን ብለው ጭቅጭቅ አለ። ከዛ ሲሉኝ ያለውን ነገር ሁሉ በቃ በግልጽ እንድነግራቸው እሱ ነግሮኝ ነበር እና የተፈጠረውን ነገር ያለውን ውስጤ ላይ ያለውን ጠባሳ ሁሉን ነገር አውጥቻ ያሳየኝ ማለት ነው። በቃ ማወቅ ስላለባቸው ከዛም በኋላ በሰዓቱ ሁሉም አለቀሱ። ለካ ይሄ ሁሉ ጉድ ተሸክመሽ እያለሽ ነው ምናምን ብሎ ሁሉም በቃ በጣም አዘኑልኝ በሰዓቱ። ከዛም በኋላ በቃ ጠንካራ ሆኜ ሸሪያ ፍርድ ቤት ሄጄ ከዛ ኒካችን እንዲወርድ አደረግኩኝ ማለት ነው። አላወርድም ብሎ እንትን አለ ምን አለ በፖሊስ በምን ሄዶ ሴቶች ጉዳይ ሄጄ ከስሼ ምን ብዬ ከዛም በኋላ ሄዶ በፖሊስ ሸሪያ ፍርድ ቤት ላይ ኒካዬን አወረደ ማለት ነው። ለምን እኔ የሴቶች ጉዳይ ሲሄድ የተደበደብኩበትን ምን ያልኩትን ሁሉን ነገር አሳየዋቸው። እነሱ ደግሞ ተባበሩኝ። ከዛ ኒካዬ ወረደ። ከዛን እኔ ደግሞ እዛ በቃ ብዙም መቆየት አልፈለግኩኝም ነበረ በሰዓቱ። ከዛም በኋላ ደግሞ ልጄን ቁጭ ብዬ ማሳደግ አለብኝ ደግሞ የሚለው ነገር አእምሮዬን እንትን ሲለኝ ትቼ እዛው ቁጭ አልኩኝ። በቃ ምንም ማምጣት እንደማይችል በቃ ለራሴ እንትን ብዬ እዛው ቁጭ ማለት ጀመርኩኝ። እዛው ቁጭ ብዬ ደግሞ ዝም ብዬ ቁጭ ማለት እንደሌለብኝ አውቃለሁ። መስራት አለብኝ፣ ራሴን መቻል አለብኝ። በቃ ከቤተሰብ ጥገኝነት መውጣት አለብኝ። አሁን የልጅ እናት ነኝ ምናምን ብዬ አእምሮዬን አሳመንኩኝ ማለት አእምሮዬን አሳመንኩኝና ምን አደረግኩኝ መሰለሽ? ሄድኩኝ እንትን መጀመሪያ ሄድኩኝና ምንም ነገር ሳይኖረኝ ቤት መፈለግ ጀመርኩኝ። ሰርቪስ ቤት ማለት ነው ተከራይቼ ልወጣ። ከዛም በኋላ ስራ ፈልጌ የተገኘ ስራ ምንም አይነት ነገር ሰርቼ ከፍላለሁ ብዬ ሄድኩኝና ቤት ፈለግኩኝ። ቤት ፈልጌ አገኘውኝ ማለት ነው። አግኝቼ ቅድሚያ ከፍለው ብር የተወሰነ ብር ነበረኝ። እሱን ሰጠውኝና ቤቴ ላይ ምንም ነገር ፍራሽ የሚባል የሆነ ሰርቼ የምበላበት ነገር እንኳን አልነበረኝም። ከዛ አንድ የእሱ ጓደኛ በጣም ምግባባው በጣም የሚያዝንልኝ ነበር እና ሄጄ ነገርኩት። እኔ ከሱ ጋር ምንም ነገር አልፈልግም ብዬ ነው የወጣሁት ታውቃለህ። እና ደግሞ ቤት ውስጥ ልጄን ይዤ ማድርበትን ነገር እንኳን ቢያንስ አንተ ከቻልክ ትንሿን ፍራሽ እንኳን ብትተባበረኝ ብዬ ነው የመጣሁት አልኩኝ። ከዛ ብዬ ስል ቤተሰብ አትጠይቂም እንደ ቤት ውስጥ አላደል ሲለኝ፣ አይ እኔ የቤተሰብን ምንም ነገር አልፈለግኩኝም ራሴን መቻል ነው የፈለግኩት አልኩኝ። ከዛ ስለው እሺ በቃ የት ነው የተከራየሹ? ይዤልሽ እመጣለሁ አለኝ። ይዞልኝ እንደሚመጣ ቃል ገባልኝና እሺ ብዬ ከዛ የተከራየውበትን ቤት ነገርኩኝ። እሱ ደግሞ አላህ ይስጠው ሁሉንም ነገር አንድ ነገር ሰርቼ የምበላውን ምተኛበትን ምለብሰውን ለአንድ ሰው ያስፈልገዋል የሚባለውን ነገር አንድ ነገር ገዝቶ ይዞልኝ መጣ ማለት ነው። ሁሉንም ነገር አንድ ገዝቶ ይዞልኝ መጣ። ያንን ነገር ወሰድኩ። ከዛ በቃ ቤቴን በስነ ስርዓት በተደላደለ መኖር ጀመርኩኝ። እየኖርኩኝ ደግሞ ምን ማድረግ ጀመር? ስራ መፈለግ። ስራ ስፈልግ ምን አገኘውኝ? ስራ ስፈልግ እንደዚህ እንትን ምንድን ነው ስማቸው ፈረንጆች ቤት ምግብ መስራት፣ ልብስ ማጠብ ምናምን ተመላላሽነት አገኘውኝ ማለት ነው ፈረንጆች ቤት። ከዛን ልጄን ይዤ ይሄድና ፈረንጆች ጋር ልብስ አጥባለው፣ ቤት አስተካክላለሁ፣ ምን እላለሁ። ከዛም በኋላ እነሱ ብር ይሰጡኛል፣ እመጣለሁ፣ እመለሳለሁ። እንደዚህ ያልኩ አንድ ሰውዬ ፈረንጅ ቤት መስራት ስጀምር ያ ፈረንጅ ሌሎችን ይዞልኝ መጣ። ከዛ ከነሱ ጋር አብሬ መስራት ጀመርኩኝ። የተወሰነ ጊዜ ደህና እየሰራውኝ እያለ እሱ ልጄን እያለ መመላለስ ጀመረ ማለት ነው። ያ የተከራየውበትን ቤት አወቀ። ከዛ እኔ የምሰራበትን ቦታ ስላወቀ ብቻ በቃ ልጄን እያለ ይመጣል፣ መኪና ይዞ ይመጣል፣ ይሄዳል። ልጄን ላያት ነው የመጣሁት እያለ ከዛ ይመጣል ይሄዳል። እነሱ ራሱ ግራ ተጋቡ ማለት ነው። ይሄ ሰውዬ ምን ፈልጎ ነው የሚመጣው ምናምን ማለት ጀመሩ። ከዛ በቃ እንደዛ እያለ እየመጣ እየሄደ ሲያስቸግረኝ ለአሁንም ደግሞ ለማንም ነግራት ለዛሽ ጓደኛዬ ምን ይሻላል እንደዚህ ብሎ እኮ አስቸገረኝ እየመጣ እየሄደ ስራዬንም በአግባቡ መስራት አልቻልኩም ምናምን አልኩኝ። ከዛም እሷ ምን አለችኝ? ልጄን እያለ አይደል የሚመጣው በቃ ልጅቱን ጨክኝና ስጭው፣ ልጅቱንም ከአንቺ ጋር አብረሽ አታንገላቻት። ከዛም በኋላ አንቺ የሰው ሀገር ሄደሽ መስራት ትችያለሽ አለችኝ። ከዛ ስትለኝ አሰብኩበት በጣም። ከዛ ልጄን ከአጠገቤ መለየት መነጠልም በጣም አስፈራኝ።
ደግሞ ልጄንም ከኔ ጋር አብሬ ማድረጌ ለራሴ ሰልፊሽ የሆንኩ ያክል ተሰማኝ ማለት ነው። ወይኔ በጣም በቃ አሰብኩ ከራሴ ጋር አብሬ በጣም አስቤ ከዛ በቃ ልጄን ለሱ ልሰጣት ወሰንኩኝ እና እኔ ወደ ሰው ሀገር መሄድ አለብኝ ብዬ ራሴ አእምሮዬን አሳመንኩኝ። ለምን የተወሰነች ብር ሰርቼ ያጠራቀምኳት ነበረች። ከዛ በዛ ብር ወደ ሌላ ሀገር ሊሄድ ብዬ ፓስፖርት ማውጣት ጀመርኩኝ። ከዛ ልጄን ሰጥቼ በቃ ቀንና ማታ ለቅሶ ነበረ። በቃ ሰላም አልተሰማኝም ልጄን ከወሰዳት በኋላ። እኔ ደግሞ እሱ ድሮ የሚመላለሰውን ያክል እኔ ልጄን ለማየት መመላለስ ጀመርኩኝ። ልጄን እያልኩኝ እመላለሳለሁ፣ ሄዳለሁ፣ መጣለሁ። በቃ ልጄን ማየት ፈልጋለሁ ማለት ጀመርኩ። ያን ፕሮሰስ ጀምሬ ተነስቼ ከዛ ጓደኛዬ እዛ ሆነሽ እንደዚህ እንትን የምትይ ከሆነ ልጅሽ አይቆርጥላትም፣ አንቺም አይቆርጥልሽም፣ የተወሰነ ጊዜ እኔ ጋ ነው ያለችኝና እሺ ብዬ ጓደኛዬ ጋር ሄድኩኝ። ሄጄ ከዛ እሷ ጋር የተወሰነ ጊዜ ቆየውኝ። እሷ ጋር ቆይቼ ያ ፓስፖርቴም ተስተካከለ። ከዛ መጀመሪያ ላይ የት ሀገር ጥሩ ይሁን የት ሀገር መጥፎ ይሁን ምናምን ምንም ማቀው ነገር የለም እና አረብ ሀገር ሲባል እንጂ ምንም ታሪኩ ብዙም ማቀው ታሪክ ስላልነበረ ከዛ እንደማንም ሰው ሊባኖስ እንትን ብዬ ጀመርኩኝ። ጀምሬ አላህ ሲረዳኝ በጀመርኩኝ በ18 ቀኔ ቪዛሽ መጥቷል፣ መብረሪያሽ 3 ቀን ብቻ ነው ያለው ብሎ ደወለልኝ ደላላው። ሲደውልልኝ እውነት አልመሰለኝም ማለት ነው። በቃ ማመን የከበደኝ እንዴ ብዙ ሰው ሰጥቼ እንደዚህ ያክል ጊዜ ቆይቷል እንደዚህ ምናምን ሲሉ ስለነበር እኔ እውነትም አልመሰለኝም። እንዴት በ18 ቀን እንደዚህ ሊለኝ ይችላል ብዬ በጣም ተጠራጥሬ ነበር። ከዛ እስክበር ድረስ ምንም አላመንኩኝም። ሄጄ ለእናቴ እንደዚህ ተብያለው፣ እውነት ከሆነ ሄድኩ፣ መሄዴን ስታቂ እቃዬን ከቤት ያውጭልኝ፣ መሄዴን ካላወቅሽ ግን እንዳታወጪ ብዬ ለማዘር ቁልፍ ሰጥቻት ሄድኩኝ ማለት ነው ኤርፖርት ሄጄ። ከዛ እውነትም ተሳክቶልኝ በረርኩኝ። ከዛ እዛ ሄጄ ስደርስ እንደው አላህ ሲረዳኝ ጥሩ ሰው ነበር የገጠመኝ። ሴትዮዋ በጣም አሪፍ ነበረች። እስከ ዛሬም ድረስ ታወራኛለች። ወደ 10 ምናምን አመት ሴትዮዋ እስከ ዛሬ ድረስ ታወራኛለች። ሊባኖስ የሰራዋት ሴትዮ ማለት ነው። ከዛ በጣም ምርጥ ቤተሰብ ጋር ሄጄ ተቀላቀልኩኝ። አልሐምዱሊላ ደህና ስራ ስሰራ ቆየው። እዛ እየሰራው ያለው በቃ ለምን ማስበው እናቴ የምትሰራው ነገር የሆነ ነገር እንዲኖራት ፈልግ ነበረ ማለት። ከዛ ሲሄድ የእናቴን ቤት ማሳደስ አለብኝ፣ ለእናቴ የሆነ ነገር ማድረግ አለብኝ ብዬ አሰብኩኝ። ከዛ ሳስበው ለእናቴ ምንድን ነው ባደርግ እሷን ማሳርፈው ብዬ አስቤ በቃ ብዙም ባይሆን ሰርቪስ ብሰራላት እዛ ሰርቪስ ላይ አከራይታ የሆነ ነገር ማግኘት ትችላለች ብዬ አስቤ የተወሰነ ሰርቪስ አሰራውላት። በሰራውት ብር ለእኔ ብር እንደሚያስፈልገኝ አላስተዋልኩም በሰዓቱ ማለት ነው። ለእኔ ምንም ነገር ያስፈልገኛል የሚለውን ነገር ሳይሆን ለእሷ የሚያስፈልጋትን ነገር ማድረግ ነበረብኝ። አድርጌ 2 አመት ከ6 ወር ሰራውኝና የ2 አመቱ ብር እዛ አስጨርሻለሁ። የ6 ወር ብሬን ይዤ ወደ ኢትዮጵያ መጣሁኝ። ይዤ መጥቼ በሰዓቱ የ6 ወር ብር ያው በጣም ትንሽ ብር ነው፣ ግን ብዙ ነገር ማድረግ ይችላል ብሩ ትንሽም ቢሆን ማለት ነው። ከዛ እንደዛ ሆኖ ወደዛ ስል ብዙም እኔ አልተመቸኝም ኢትዮጵያ ላይ ብዙም ስላልተመቸኝ ከዛ መመለስ ፈለግኩ። ከዛ መመለስ ፈልጌ ደግሞ ሌላ ሀገር ነው መሄድ ያለብኝ ብዬ ልጆች ለምን ሴትዮዋ ጥሩ ናት፣ ሌላ ልጆች መጥተው ነበረ። እኔ አልመለስም ብያ ስለመጣው ለሴትዮዋ ደውዬ እንደዚህ መሄድ ፈልጌ ነበር፣ ግን አንቺ ጋር አይደለም ሌላ ቦታ ነው መሄድ የምፈልገው አልኳት። ከዛ ስላት አላህ ያቅናልሽ፣ የሚያስፈልገውን ነገር ጠይቄኝ እኔ ያደርግልሻለሁ አለችኝ። አላህ ይስጣት። ከዛ እሺ ብዬ እንደዚህ ወደ ሳውዲ ደግሞ ሞከርኩኝና ወደ ሳውዲ ተሳካልኝ። ወደ ሳውዲ ሄድኩኝ። ሳውዲ ሄጄ ያ ከዚህም በፊት የነገርኩሽ ሂድ ከዚህ ብዬ አባርረዋለሁ። በጣም ነው በቃ የምታስጠላኝ እያልኩ ሸኘው ነበር ማለት ነው። እዛ ሳውዲ ያለው ያ ሰው እንትን ያወራኛል ማለት ነው። ስመለስ ኢትዮጵያ ገብቻ አይቼዋለሁ። አይቼው ከወንድሜ ጋር ጓደኛ ሆነዋሉ ማለት ነው።
ከዛ እኔ ሌላ ነገር ምንም ነገር ትዝ አላለኝም። ለምን እኔ አግብቼ ነው የፈታሁት፣ እሱ የኔ አግብቷል እንደዚህ ምናምን ብዬ ስላሰው ጭራሽ ትዝ ብሎኝ ራሱ አልጠየቅኩኝም። ወንድሜን አይቼው ብቻ እኔ መጥቻለሁ ወደዛ ማለት ነው። እዛ መጥቼ ሳውዲ እዛ እየሰራው እያለ ከዛ ጠየቁኝ ማለት ልጆች ጠይቀውኝ ከዛ አንቺ እንደዚህ ስልክሽን እኮ ስጭኝ ብለው ጠይቀውኝ ነበር። ምን ይሻላል ጠይቆኝ ነበር። ምን ይሻላል ልስጠው እንዴ ምናምን ብሎ ጠየቁኝ ጓደኞቼ ሲጠይቁኝ፣ ከዛም በኋላ ከወንድሜም ማግኘት ይችላል እንዴ አንቺን ለምን ይጠይቅሻል ብዬ አልኳት። ከዛ ስላት ችግር ከሌለው ልስጠው ስልክሽ። ኧረ ችግር የለውም ምን ችግር አለው ቢያንስ ስለ ብራዘር ሊያወራ ይሆናል ሌላ ምንም ነገር የለም አልኳት። እና ከዛ ስልኬ ወስዶ ለመጀመሪያ ጊዜ መቼም ማረሳውን በቴሌግራም ሰላም አለኝ ማለት ነው። ሰላም አሌኩም ሚል መጣልኝ። ሲመጣ ከዛም በኋላ ዋሌኩም ሰላም አላወቅኩም ብቻ ብዬ ከዛ ትዝም አላለኝም፣ ዞሬም አላየሁትም። ወደ ሳምንት ምናምን ሆኖታል እንደዛ መልእክት ከመጣልኝ። ከዛም በኋላ እኔ ስራዬን እየሰራው ምን እያልኩኝ የማዘር ቤት ሰርቪሱ ብዙም ስላልነበረ በቃ እዛ እየሰራውኝ የማዘርን ቤት በደንብ አድርጌ ሊሾ አስደረግኩላት። ቤቱን በደንብ አሳደስኩ። ሰርቪሶችን ሰፋ አደረግኩላት። ለምን በቃ እሷ ደስተኛ ከሆነች ሁሉ ነገር ለእኔ በቃ ቀና ነው የሚሆነው ምናምን ብዬ ስላሰብኩ ብቻ በቃ ሰፋ አደረግኩላት ለሷ። ከዛ ያንን ሰርቼ 2 አመት ሰርቼ በደንብ አድርጌ ለሱ አስተካከልኩ። ፋዘርም መጀመሪያ ወንድሞቹ ሆይ ብሎ አስወጥቶት ምናምን ከስራ በቃ በጣም ወጥቶ በጣም እንትን ብሎ ተጎሳቅሎ ነበር የነበረው። ከዛ ለሱ ደግሞ የስራ ነገር አስተካከልኩለት። ከዛ አስተካክዬለት ምን ብዬ ከዛ በቃ በጣም አእምሮዬ በጣም ደስተኛ ሆኗል። በሰዓቱ 2 አመት ሰርቼ እዛ በጣም ደስተኛ ሆኗል አእምሮዬ። 1 አመት ሰርቼ የ1 አመት ብሬን ይዤ ኢትዮጵያ ገባለሁ ምናምን ብዬ በቃ አእምሮዬን ያሳመንኩት። በዛ መሀል ላይ ያ ልጅን እናወራለን ሰላምታ እንደዚህ ምናምን በቃ ሁል ጊዜ ማውራት የለም ምን እየሰረሽ ነው ምን እየሰራ ነው እንደዚህ ምናምን በቃ እንደ ሲስተርሊ ብራዘርሊ እናወራለን ዝም ብሎ ምንም አይነት ነገር የጠየቀኝም ነገር የለም። እኔም ምንም ያሰብኩት ነገር በሰዓቱ አልነበረም። ከዛ አንድ ቀን የሆነ መልእክት ደረሰኝ ማለት ነው። ዛሬ ማታ የሆነ ቁም ነገር እናወራለን፣ ዛሬ ማታ ኦንላይን እንዳጠፊ ምናምን የሚል ሚሴጅ ገብቶልኛል ማለት እንዴ በቃ የዛን ለታ ቁም ነገር ምን ማለት ነው? በቃ ለራሴ አእምሮዬ ላይ ሲመላለስ ስራ ስሰራ ሁሉ ያንን ያለውን ቁም ነገር እያሰብኩኝ ነበር ስሰራ የዋልኩኝ ማለት። ማታ ደርሶ መልስ እስከምሰማ ድረስ ጨንቆኛል ለራሴ። ከዛም በኋላ እኔ እንደዚህ ለትዳር ነው የምፈልግሽ ምናምን ብሎ አለኝ። ከዛ ሲለኝ ምን አልኩኝ እኔ በሰዓቱ እኔ ለትዳር ዝግጁ አይደለሁኝ፣ ማግባትም ማለትም አልፈልግም። እኔ ልጄ ማሳደግ ብቻ ነው የምፈልገው። ልጄ ከአባቷ ጋር መጀመሪያ ነበረች፣ አይሆንም ብሎ ወደ እናቴ አምጥቷታል። እናቴ ጋር ነው ያለችው። ልጄን እረዳታለሁ። ልጄን ማስተማር ነው የምፈልገው። ከእንግዲህ ወዲህ ወንድ የሚባል ነገር እኔ አልፈልግም፣ በቅቶኛል አልኩኝ። ከዛ ስለው ሁሉንም ወንድ በአንድ አይን ለምንድን ነው የምታየው አንቺ? ሁሉም እኮ አንድ አይደለም በቃ ምናምን አለኝ። ከዛም በኋላ በዚህ ከሆነ የምታወራኝ በቃ ከእንግዲህ ወዲህ አታውራኝ ብዬ አልኩት። ከዛ ብዬው ስል አይ እንደዛማ አይደለም በቃ እንደ ወንድም እንዳሁኑ ማውራት እንችላለን መቀጠል እንችላለን ሲለኝ እሺ ብዬ ማውራት ጀመርን። አሁንም እያወረን እያለ በመሀል እንደዛ ብሎኝ ተነስቶ ምናምን ጠፋብኝ በመሀል ማለት ነው። ከኦንላይን ወጣ ጠፋ። ከዛ ሲጠፋ ለካ አዳብት አድርጌያለሁ ያን ነገር እኔ ለራሴ እንትን ብዬ ቦታ አልሰጠሁትም እንጂ በጣም ለካ ተላምጄ ውስጤ ገብቷል ማለት ነው። ከዛ ከኦንላይን ሲጠፋ በቃ በጣም ጨነቀኝ። ቀኑን ሙሉ ሳስበው አልኩኝ። አድሮም እንደዛ 3 ቀን ሆነው። ከዛ ወንድሜን ብጠይቀው ይስቅብኝ ይሆን እንዴ ብዬ ከዛ ፈረውኝ ማለት ነው። እሺ ማንም መጠየቅ እችላለሁ ከወንድሜ ጓደኛዬን ስጠይቃት አላየሁትም አለችኝ። ከዛ ስትለኝ ቢስቅብኝ የሚሳቅብኝ ብዬ ወንድሜ ጋር ደወልኩኝና አይተኸዋል እንዴ ምናምን ብዬ ጠየቅኩት። ከዛ ስለው በጣም ገረመው፣ ሳቀብኝ። እውነትም እንዳልኩኝ በጣም ሳቀብኝ። ለምን ጠየቅሽኛል? አይ ዝም ብዬ ነው ከኦንላይን ስለጠፋ ነው ምናምን። ከኦንላይን መጥፋቱን ያሳሰበሽ ወይስ ሌላ ነገር አለ አለኝ ማለት ነው ወንድሜ። ከዛ ሲለኝ ምን ሊኖር ይችላል ምናምን ብዬ ከዛ እንትን አልኩት።
ከዛ ስለው ቆም ብዬ ራሴን ሳስበው ለካ በጣም አፍቅሬዋለሁ። ከዛም በቃ እንዴ ሳላስበው ነው እንዴ ፍቅር የሚይዘኝ ምናምን ብዬ ለራሴ ውስጤን እንትን እያልኩኝ ከዛ ወንድሜን እባክህ ወጥ ገብቶ እንዲያናግረኝ ንገረው አልኩት። ከዛ ብዬ ስለ አይ በቃ እሷ አትፈልገኝም እኔ በጣም ፈልጋታለሁ እየተጎዳው ስለሆነ ቢቀርብኝ ይሻላል ብዬ ነው በልና አንዴ ነጃት አንዴ ቆይ እዚህ ጋር እንዴት ልጃለች ስሟ መንሀጅ በአረብኛ መንሀጅ ነው ስሟ። ሳትደፈር እንድረስላት ያልሽ እውነተኛ ስተኮች ደጋግሜ ኢንቫይት አደረግሽ አክሰፕት አድርገሽ አትገቢ። ችግር ላይ ያለች እህታችን ካለች ልንረዳ ኢንቫይት አደረግሽ አክሰፕት አድርገሽ አትገቢ። ወረኛ አቴንሽን ሲከር ስለሆንሽ ነው እንጂ ደጋግሜ አዎ ወላሂ ብለሽ ጻፍ እና ለምን ኢንቫይት ሳደርግሽ አትገቢም? ኢንቫይት እያደረግሽ አይደል? ገብተሽ ተናገሪ። ምንድን ነው ችግሩ? ዝም ብሎ ሰው ላይ ጭንቀት መልቀቅ። ዝም ብላችሁ እየመጣችሁ እዚህ ጋር ችግር ላይ ናት እንድረስላት ትላላችሁ። ኢንቫይት ስናደርጋችሁ አትገቡም። ትክክለኛ እርዳታ የምትፈልግ ከሆነ አደጋ ላይ ያለ ሰው ካለ ግቢ እየተባልሽ ነው። ኢንቫይት እያደረኩሽ ነው። ካልገባሽ በኮመንት ዝም ብለሽ እሺ። ነጃት ያቆምሽ ኦልሬዲ እሱ በጣም ታሪክሽ በጣም አሪፍ ነው። አንቺ ቀልጣፋ ነሽ፣ ጎበዝ ነሽ ስትናገሪ። እሱ ማለት ጠይቆሽ የፍቅር ጥያቄ አንቺ ደግሞ እንደማትፈልጊ ከዚህ በኋላ ወንድ ምናምን ነግረሽዋል። 3 ቀን ጠፋና ወንድምሽን ጠይቀሽው ጠፋ እንዲያወራኝ ንገረው ምናምን ብለሽው ያቆም ነው። አወራሽ ወይ? ካወራሽ ከሱ ጋር ጀምሪ። ወንድሜን ጠየቅኩት። ከዛም በኋላ እሱ እኔን እሷ ስለማትፈልገኝ እኔ በጣም ስለምፈልጋት እየተጎዳው ነው ያለሁት፣ ለዛ በቃ ተይኝ በላት አለው ማለት ነው። ከዛ ሲለኝ በቃ ያንን ቃል ሲሰማ በጣም ነው የደነገጥኩት። ከዛም በኋላ በቃ አሰብኩኝ እኔ ለራሴ ማለት ከዛ አንድ ጊዜ ብቻ እንዲያወራኝ ንገረው፣ ከዛ በኋላ አላስቸግርህም ብላለች በልና ንገረው አልኩኝ ማለት። ከዛ ብዬው ስል እሺ ብሎ ነገረው። ከዛ ነግሮትም ወዲያው አልገባም ነበር፣ ስራ ትንሽ አስቸጋሪ ነበር ስራው፣ ወዲያው አልገባልኝም። ከዛ ባልኩት በሶስተኛው ቀን ገባልኝ። ስገባ በቃ በጣም ነበር ደስ ያለኝ፣ በጣም ከሚባለው በላይ። ከዛ አወራሁት፣ ሰላም አልኩኝ ምናምን ነገር። ከዛ በደንብ በቃ በቀደም ያልኩ ነገር ትክክል አልነበረም፣ በጣም አስቤያለሁ፣ አንተ በጠፋ ሰዓት ደግሞ በጣም እንደምታስፈልገኝ ገብቶኛል ምናምን አልኩት። ከዛ ብዬው ስል በቃ በዛ አወረን ምናልን በቃ እያወረን ምን እያለ በቃ ለምን አትመጪም? ለምን ትዳር መስርተን አብረን አንኖርም? እንደዚህ በቃ የሰው ሀገር ይበቃሻል ነይ ምናምን ማለት ጀመረ። ከዛ በኋላ ከዛ ሲለኝ እሺ ብዬ እኔም ይሄንን አመት ጨርሼ በቃ እመጣለሁ ብዬ ቃል ገባውለት። ቃል በገባሁት መሰረት ያንን ጊዜ ጨርሼ ወደ ኢትዮጵያ ተመለስኩ። ስመለስ ኤርፖርት ነበር መጥቶ የጠበቀኝ። ከዛ ከጓደኞቹ ጋር አብሮ ምናምን መጥቶ ሰርፕራይዝ አድርጎ ጠበቀኝ እዛ ማለት ነው። እኔ ግን አልጠበቅኩም፣ ዝም ብዬ ነገርኩት እንጂ እንደዚህ ይመጣል ብዬ አላሰብኩም ነበር። ከዛ በቃ ደስ የሚል ጊዜ ነበረ። በሰዓቱ በጣም ደስ ብሎኝ ነበር ኤርፖርት ላይ። ከዛም በኋላ ወደ ቤት መጣሁኝ። ወደ ቤት ስመጣ የዛኔ ተከራይቼ ባለውበት ሰዓት ላይ ጥሩ እናት ነበረችኝ። እሷ ጋር ነበር የሄድኩት። ከዛ በኋላ ከሱ ጋር ተለያይቼ ማዘር ጋር ትንሽ ስለሚርቅ ወደ እሷ አልሄድኩኝም ነበር። እዛ እሷ ጋር ሄድኩ። ከዛ እሷ ጋር ሄጄ ያለውን ነገር ምናምን ነገርኳት ለሷ። ከዛ ስነግራት አንቺ ይሆነኛል ብለሽ አስበሽበት አምነሽበት ከሆነ በቃ ቤተሰብሽ ጋር ሽማግሌ ላክ፣ ከዛ በኋላ ያለው ነገር ተስተካክሎ ወደ እሱ መግባት ነው ያለብሽ፣ ጊዜ ማባከንም አያስፈልግም ብላ መከረችኝ እሷ። ከዛ እሺ ብዬ ለሱ ደውዬ ጊዜም አላባከንኩም። ደውዬ ቤተሰብ ጋር ሽማግሌ ትልካለ እኔ እንዲሄድኩ አልኩኝ። እኔ ሄድኩ ቤተሰብ ጋር ሄጄ እሱም ሽማግሌ ላከ። ከዛም በኋላ ቤተሰብ ጋር ተጠየቀ ምናምን ደስ በሚል ሁኔታ እዛ ኒካ ተደርጎ ምናምን ወደ እሱ ጋር መጥቻ አብረን መኖር ጀመርን ማለት ነው። እሱ የሚኖረው ትንሽ ይርቃል፣ ከቤተሰብ ጋር በጣም ይርቃል ማለት ነው። ከዚህ ይርቃል፣ ያው አብረን መኖር ጀመርን። ደስ የሚል ህይወት ነበር የነበረኝ። የዛኔ ያጣሁትን ፍቅር፣ የዛኔ ያጣሁትን ሰላም
እኩል መመለስ ለወንድ ልጅ እንደማልችል ነበር የዛኔ እንትን ያልኩት የነበረ። ግን እዚኛው ህይወቴ ላይ እኩል አብሬ መመለስ ችላለው። እኩል ተነጋግረን መግባባት እንችላለን። የማይሆነውን ነገር አይሆንም ይለኛል፣ የሚሆነውን ነገር ደግሞ ይሄ ስለሆነ ይሆናል ብሎ ያሳምነኛል። በውይይት ያምናል ማለት ነው። ከዛ ትላንትና ያሳለፍኩት ነገር በጣም ተጽዕኖ ፈጥሮብኝ ነበር። ለምን ያዛ ጋ ያሳለፍኩት ነገር በጣም ተጽዕኖ ስለፈጠረብኝ በቃ ያን ነገር እሱ ውይይት ምናምን እንትን ሲለኝ እኔ ደግሞ ትላንትና ያለው ነገር ይሄ ደግሞ ያሟል እንዴ ምናምን ሁሉ ብዬ እንዳስቡላ ያደርገኛል ማለት ነው። ነይ ቁጭ በይ ምናምን ሲለኝ ከዛ ወይኔ ሊቆጣኝ ነው ምናምን እያልኩኝ በጣም መፍራት እንትን ማለት። ከዛም በኋላ በቃ እሱ ስለሚያውቅ ያንን ነገር ስለሚረዳኝ ያ እንትን ይለኛል። እሱም የጤና ባለሙያ ስለሆነ በጣም ትሪት ያደርገኛል። መሆን ያለበት ነገር እንደዚህ እንደዚህ ነው። በትልቅ የሆነ ድምፄን ከፍ አድርጌ ምናምን መናገር ሲጀምር ከዛም በኋላ አይ እኔና አንቺ እኮ እየተጣለን አይደለም እየተነጋገርን ነው። እንደዚህ መሆን የለበትም። የትላንትናው ነገር አልፏል። እዛ ጋር ትላንትና ላይ የድሮ ማንነትሽን ቤተሰብሽ ጋር ያለሽን ማንነትሽን ለማምጣት ጣሪ በቃ እንደዚህ አይነት ነገር ይቅር በቃ እንደዚህ ምናምን ብሎ ይመክረኛል። እንደ አባትም እንደ ወንድምም እንደ ባልም በቃ በጣም በፍቅር አብረን እንኖራለን። ከዛም አብረን እየኖርን አልሐምዱሊላህ አንድ ልጅ ወለድ። ከዛ በቃ ደስ የሚል ህይወት እንኖራለን። ከዛ ደስ የሚል ህይወት እየኖርን ምን አለ መሰለሽ እኔ ከዛ የመጥቼ የሆነ ጫማ ቤት ከፍቼ ነበር። ከሳውዲ መጥቼ የያዝኩት ብር እንዳይጠፋብኝ ብዬ የሆነ ጫማ ቤት ከፍቼ ነበረ። ከዛ ለምን ያለበትን ነባራዊ ሁኔታ ሳላጠና መስራት ያለብኝ ምን እንደሆን ሳላቅ ምናምን ነበር። ለአካባቢውም አዲስ ነኝ። ምን እንደሚሄድ ምን እንደማሄድ ሳላቅ ብሩ ብቻ ይጠፋብኛል ብዬ ያንን ብር ምን አደረግኩኝ? ጫማ ብቻ ገዛውበት ማለት ነው። የወንዶች ጫማ ገዝቼ ወደ እኛ አካባቢ እንደሚሆን ነው የመሰለኝ። እዛም ግን ወደ እነሱ አካባቢ ያ ነገር ብዙም ተፈላጊ አልነበረም። እኔ የገዛሁት ማተሪያል ማለት ነው። አሁን እህቶቼ እንድማሩ የሚፈልገው ነገር አንድ ነገር ስንወስን እዛ አካባቢ ላይ ምን መሰራት አለበት፣ ምንድን ነው ውጤታማ የሚያደርገን፣ ምን አይነት ነገር እዛ አካባቢ ላይ ብናደርግ ብንሰራ ውጤታማ እንሆናለን የሚለው ነገር ይቀድም ነበር። እኔ ያንን አላስቀደምኩኝም። ዝም ብዬ ብሬ ይጠፋል ብቻ በሚለው ያንን እቃ ገዝቼ ይዤ ሄድኩኝ። ሱቅ ተከራየው ምናምን። ከዛም በኋላ ያንን ነገር በቃ ምንም ልነግርሽ አልችልም። እኔ በውድ ነው የገዛሁት ያንን ጫማ። እዛ ጋር ደግሞ ያንን በውድ የገዛሁትን ነገር ማንም ሊገዛው አይችልም ነበር። እኔ የምጠራው ዋጋ እዛ ጋር በጣም ሀይ ሆኖ ነው የታያቸው ማለት ነው። እኔ ኳሊቲ እቃ ነው ይዤ ሄድኩት። ስገዛ ኳሊቲ እቃ ኳሊቲ ሰው የሚፈልገው እንደዚህ ምናምን ብዬ ነው ይዤ ሄድኩት ያንን ነገር። ግን ያንን ነገር በኪሳራ በቃ በኪሳራ ራሱ ግማሽ አሁን ስንት አመት መሰለሽ? ወደ 4 አመት ምናምን ሆኖታል። አሁን ወደ 5 አመት እየተጠጋ ነው። ያ ጫማ በትንሽ እንኳን ብር ሊወጣልኝ አልቻለም ማለት ነው። ያ ጫማ ይዞ ብሩን ይዞ እንደዚህ አሁን መንግስትም ደግሞ የሆነ እንትን ህግ አምጥቷል ማለት ነው። ያንን ህግ ሲያመጣ ከዛ ያ ጫማ በቃ ቁጭ እንዲል ሆነ። ለምን እኔ ደረሰኝ እንደዚህ ቫት ምናምን የሚባል ነገር ሲመጣ እኔ በደረሰኝ በቫት ምናምን አልነበረም በሰዓቱ እንትን ያልኩት። ከዛ ያ ነገር ቃርዳ እየወጣ ያመጣል ማለት ነው። ከዛ ከባለቤቴ ጋር አልሐምዱሊላ ጥሩ ሁኔታ ላይ ጥሩ ኑሮ ላይ እንኖራለን። እሱም ያው የመንግስት ሰራተኛ ነው፣ ስራ ይሰራል። ያው ለራሳችን ምንበላው ምንጠጣው ምንለብሰው ምናምን ነገር ፏ ነው ማለት ነው። ግን የኪራይ ቤት ላይ ነው የምንኖረው። የኪራይ ቤት ላይ ስንኖር በር ትንሽ ጓ ሲል አንቺ በር አትስበሪ እንደዚህ አትበይ ምናምን ልጅሽን ይናገሩብሻል ምናምን በቃ በጣም አስቀያሚ ነው የኪራይ ቤት ህይወት ማለት ነው። ያ ነገር በጣም ያስጠላል። እኔ ደግሞ በቃ ምንም ነገር አልተመቸኝም፣ ኮንፊደንስም አልተሰማኝም። ትላንትና እንደዛ ለፍቼም ብዬ ልጅ ምንትን ብዬ ፍቅር ቢኖረኝ ኖሮ ይሄ ሁሉ አልነበረም ነበር ብዬ አስባለሁ። ለምን ትላንት ለወንድሞቼ ብዙ ነገር ሳረግላቸው ነበር። ለአባቴም ብዙ ነገር እንትን ብያለው። ስራ ይዟል ምን ብሏል። ግን እኔ የሆነ ለቅሶ ገጥሞኝ ሄጄ ቦርሳዬ ተሰረቀ። አንዳንድ ጊዜ የሆነ መጥፎ ነገር ሲመጣ ለከይር ነው፣
ጥሩ ብዙ ነገር ሊያስተምረን ሊሆን ይችላል። ያ መጥፎ ሙሲባ ሲመጣ ማለት ነው። ያ ሙሲባ ጥሩ ነገርን ይዞልን ሊመጣ እንጂ ለክፉ ነገር ላይሆን ይችላል። እኔ ደግሞ እንትን ሲለኝ ቦርሳዬ ተሰረቀብኝ። ሩቅ ቦታ ነበር ሲሄድ የነበረው ሁሉ ነገሬ። ከዛ ሲሰረቅብኝ ወይኔ ምንድነው የተፈጠረው? ምንድነው የተፈጠረው? ጋይስ አልገባኝም። ማን ነክቶ ነው? አይሰማም የኔ ወይኔ። አንዳንዴ ወደ ትልቁ ጋር ለምን ወሰደኝ? ምን አውቃለሁ። አንዳንዴ ዝም ብለሽ ለማያውቅ ሰው ሞዴሬተር ስትሰጪ ይኸውልሽ እንዲህ ነው የሚሆነው። ሞዴሬተሮች ናቸው ያደረጉት። እኮ ማይክሮፎንሽን ኦን አርጊው ብሎ መጣልኝ። ማን ጋ እንትን እንደዚህ አሁን የኔ ድምፅ ይሰማል? ሀኒ የኔ ድምፅ ይሰማል? አዎ። ማይ ጋድ ጎንበስ ብዬ ስለነበር አላየሁም ማን ሞዴሬተር ይሄንን እንዳረገ። ምንድነው ነገሩ? ደቂቃ የሚቆርጥረው ለምንድን ነው? ደቂቃ ተይዟል። ኮልደንት ሜክ ዚስ ቼንጅ። ቆይ አንዴ አንቺን ነክቼ ታይሙን የተደረገውን ካውንት አሁኑ ላጥፋው። ኤግዚት አረኩትኝ። በቃ አወጣሁት። አሁን ደግሞ ፊት ለፊት ምንድን ነው ሄዱን ዝም ብለው ሲመራመሩ ሲጎረጉሩ ምናምን አድርገው ይሆናል። ማን ነው ያደረገው? ማን እየጎረጎረ ነበር ውዶቼ? ታይመር ማን ነው? የሆነ ሰውን ነክቶ ሞዴሬተር ይኸውላችሁ፣ ይሄ የሚመጣው እንደዚህ ነው። አሁን ሀኒን ነክቼ ታይመር ስነካው ይልሻል። ይኝ አሁን አንቺን ነካውሽ፣ ከዛ ታይመር። እሺ ነጃት ያቆምሽ ኦልሬዲ። እሱ በጣም ታሪክሽ በጣም አሪፍ ነው። አንቺ ቀልጣፋ ነሽ፣ ጎበዝ ነሽ ስትናገሪ። እሱ ማለት ጠይቆሽ የፍቅር ጥያቄ አንቺ ደግሞ እንደማትፈልጊ ከዚህ በኋላ ወንድ ምናምን ነግረሽዋል። 3 ቀን ጠፋና ወንድምሽን ጠይቀሽው ጠፋ እንዲያወራኝ ንገረው ምናምን ብለሽን ያቆም ነው። አወራሽ ወይ? ካወራሽ ከሱ ጋር ጀምሪ። ወንድሜን ጠየቅኩት። ከዛም በኋላ እሱ እሷ ስለማትፈልገኝ እኔ በጣም ስለምፈልጋት እየተጎዳው ነው ያለሁት፣ ለዛ በቃ ተይኝ በላት አለው ማለት ነው። ከዛ ሲለኝ በቃ ያንን ቃል ሲሰማ በጣም ነው የደነገጥኩት። ከዛም በኋላ በቃ አሰብኩኝ እኔ ለራሴ ማለት። ከዛ አንድ ጊዜ ብቻ እንዲያወራኝ ንገረው፣ ከዛ በኋላ አላስቸግርህም ብላለች በልና ንገረው አልኩኝ ማለት። ከዛ ብዬው ስል እሺ ብሎ ነገረው። ከዛ ነግሮትም ወዲያው አልገባም ነበር። ስራ ትንሽ አስቸጋሪ ነበር ስራው፣ ወዲያው አልገባልኝም። ከዛ ባልኩት በሶስተኛው ቀን ገባልኝ። ስገባ በቃ በጣም ነበር ደስ ያለኝ፣ በጣም ከሚባለው በላይ። ከዛ አወራሁት፣ ሰላም አልኩኝ ምናምን ነገር። ከዛ በደንብ በቃ በቀደም ለተያልኩ ነገር ትክክል አልነበረም፣ በጣም አስቤያለሁ። አንተ በጠፋ ሰዓት ደግሞ በጣም እንደምታስፈልገኝ ገብቶኛል ምናምን አልኩት። ከዛ ብዬው ስል በቃ በዛ አወረን ምናልን በቃ እያወረን ምን እያለ በቃ ለምን አትመጪም? ለምን ትዳር መስርተን አብረን አንኖርም? እንደዚህ በቃ የሷ ሀገር ይበቃሻል ነይ ምናምን ማለት ጀመረ። ከዛ ሲለኝ እሺ ብዬ እኔም ይሄንን አመት ጨርሼ በቃ እመጣለሁ ብዬ ቃል ገባውለት። ቃል በገባሁት መሰረት ያንን ጊዜ ጨርሼ ወደ ኢትዮጵያ ተመለስኩ። ስመለስ ኤርፖርት ነበር መጥቶ የጠበቀኝ። ከዛ ከጓደኞቹ ጋር አብሮ ምናምን መጥቶ ሰርፕራይዝ አድርጎ ጠበቀኝ እዛ ማለት ነው። እኔ ግን አልጠበቅኩም፣ ዝም ብዬ ነገርኩት እንጂ እንደዚህ ይመጣል ብዬ አላሰብኩም ነበር። ከዛ በቃ ደስ የሚል ጊዜ ነበረ። በሰዓቱ በጣም ደስ ብሎኝ ነበር ኤርፖርት ላይ። ከዛም በኋላ ወደ ቤት መጣውኝ። ወደ ቤት ስመጣ የዛኔ ተከራይቼ ባለውበት ሰዓት ላይ ጥሩ እናት ነበረችኝ። እሷ ጋር ነበር የሄድኩት። ከዛ በኋላ ከሱ ጋር ተለያይቼ ማዘር ጋር ትንሽ ስለሚርቅ ወደ እሷ አልሄድኩኝም ነበር። እዛ እሷ ጋር ሄድኩ። ከዛ እሷ ጋር ሄጄ ያለውን ነገር ምናምን ነገርኳት ለሷ። ከዛ ስነግራት አንቺ ይሆነኛል ብለሽ አስበሽበት አምነሽበት ከሆነ በቃ ቤተሰብሽ ጋር ሽማግሌ ላክ፣ ከዛ በኋላ ያለው ነገር ተስተካክሎ ወደ እሱ መግባት ነው ያለብሽ፣ ጊዜ ማባከንም አያስፈልግም ብላ መከረችኝ እሷ። ከዛ እሺ ብዬ ለሱ ደውዬ ጊዜም አላባከንኩም። ደውዬ ቤተሰብ ጋር ሽማግሌ ትልካለ እኔ እንዲሄድኩ አልኩኝ። እኔ ሄድኩ ቤተሰብ ጋር ሄጄ እሱም ሽማግሌ ላከ። ከዛም በኋላ ቤተሰብ ጋር ተጠየቀ ምናምን ደስ በሚል ሁኔታ እዛ ኒካ ተደርጎ ምናምን ወደ እሱ ጋር መጥቼ አብረን መኖር ጀመርን ማለት ነው። እሱ የሚኖረው ትንሽ ይርቃል፣ ከቤተሰብ ጋር በጣም ይርቃል ማለት ነው። ከዚህ ይርቃል፣ ያው አብረን መኖር ጀመርን።
ደስ የሚል ህይወት ነበር የነበረኝ። የዛኔ ያጣሁትን ፍቅር፣ የዛኔ ያጣሁትን ሰላም እኩል መመለስ ለወንድ ልጅ እንደማልችል ነበር የዛኔ እንትን ያልኩት የነበረ። ግን እዚኛው ህይወቴ ላይ እኩል አብሬ መመለስ ችላለው። እኩል ተነጋግረን መግባባት እንችላለን። የማይሆነውን ነገር አይሆንም ይለኛል፣ የሚሆነውን ነገር ደግሞ ይሄ ስለሆነ ይሆናል ብሎ ያሳምነኛል። በውይይት ያምናል ማለት ነው። ከዛ ትላንትና ያሳለፍኩት ነገር በጣም ተጽዕኖ ፈጥሮብኝ ነበር። ለምን ያዛ ጋ ያሳለፍኩት ነገር በጣም ተጽዕኖ ስለፈጠረብኝ በቃ ያን ነገር እሱ ውይይት ምናምን እንትን ሲለኝ እኔ ደግሞ ትላንትና ያለው ነገር ይሄ ደግሞ ያሟል እንዴ ምናምን ሁሉ ብዬ እንዳስቡላ ያደርገኛል ማለት ነው። ነይ ቁጭ በይ ምናምን ሲለኝ ከዛ ወይኔ ሊቆጣኝ ነው ምናምን እያልኩኝ በጣም መፍራት እንትን ማለት። ከዛም በኋላ በቃ እሱ ስለሚያውቅ ያንን ነገር ስለሚረዳኝ ያ እንትን ይለኛል። እሱም የጤና ባለሙያ ስለሆነ በጣም ትሪት ያደርገኛል። መሆን ያለበት ነገር እንደዚህ እንደዚህ ነው። በትልቅ የሆነ ድምፄን ከፍ አድርጌ ምናምን መናገር ሲጀምር ከዛም በኋላ አይ እኔና አንቺ እኮ እየተጣለን አይደለም እየተነጋገርን ነው። እንደዚህ መሆን የለበትም። የትላንትናው ነገር አልፏል። እዛ ጋር ትላንትና ላይ የድሮ ማንነትሽን ቤተሰብሽ ጋር ያለሽን ማንነትሽን ለማምጣት ጣሪ በቃ እንደዚህ አይነት ነገር ይቅር በቃ እንደዚህ ምናምን ብሎ ይመክረኛል። እንደ አባትም እንደ ወንድምም እንደ ባልም በቃ በጣም በፍቅር አብረን እንኖራለን። ከዛም አብረን እየኖርን አልሐምዱሊላ አንድ ልጅ ወለድ። ከዛ በቃ ደስ የሚል ህይወት እንኖራለን። ከዛ ደስ የሚል ህይወት እየኖርን ምን አለ መሰለሽ እኔ ከዛ የመጥቼ የሆነ ጫማ ቤት ከፍቼ ነበር። ከሳውዲ መጥቼ የያዝኩት ብር እንዳይጠፋብኝ ብዬ የሆነ ጫማ ቤት ከፍቼ ነበረ። ከዛ ለምን ያለበትን ነባራዊ ሁኔታ ሳላጠና መስራት ያለብኝ ምን እንደሆን ሳላቅ ምናምን ነበር። ለአካባቢውም አዲስ ነኝ። ምን እንደሚሄድ ምን እንደማሄድ ሳላቅ ብሩ ብቻ ይጠፋብኛል ብዬ ያንን ብር ምን አደረግኩኝ? ጫማ ብቻ ገዛውበት ማለት ነው። የወንዶች ጫማ ገዝቼ ወደ እኛ አካባቢ እንደሚሆን ነው የመሰለኝ። እዛም ግን ወደ እነሱ አካባቢ ያ ነገር ብዙም ተፈላጊ አልነበረም። እኔ የገዛሁት ማተሪያል ማለት ነው። አሁን እህቶቼ እንድማሩ የሚፈልገው ነገር አንድ ነገር ስንወስን እዛ አካባቢ ላይ ምን መሰራት አለበት፣ ምንድን ነው ውጤታማ የሚያደርገን፣ ምን አይነት ነገር እዛ አካባቢ ላይ ብናደርግ ብንሰራ ውጤታማ እንሆናለን የሚለው ነገር ይቀድም ነበር። እኔ ያንን አላስቀደምኩኝም። ዝም ብዬ ብሬ ይጠፋል ብቻ በሚለው ያንን እቃ ገዝቼ ይዤ ሄድኩኝ። ሱቅ ተከራየው ምናምን። ከዛም በኋላ ያንን ነገር በቃ ምንም ልነግርሽ አልችልም። እኔ በውድ ነው የገዛሁት ያንን ጫማ። እዛ ጋር ደግሞ ያንን በውድ የገዛሁትን ነገር ማንም ሊገዛው አይችልም ነበር። እኔ የምጠራው ዋጋ እዛ ጋር በጣም ሀይ ሆኖ ነው የታያቸው ማለት ነው። እኔ ኳሊቲ እቃ ነው ይዤ ሄድኩት። ስገዛ ኳሊቲ እቃ ኳሊቲ ሰው የሚፈልገው እንደዚህ ምናምን ብዬ ነው ይዤ ሄድኩት ያንን ነገር። ግን ያንን ነገር በኪሳራ በቃ በኪሳራ ራሱ ግማሽ አሁን ስንት አመት መሰለሽ? ወደ 4 አመት ምናምን ሆኖታል። አሁን ወደ 5 አመት እየተጠጋ ነው። ያ ጫማ በትንሽ እንኳን ብር ሊወጣልኝ አልቻለም ማለት ነው። ያ ጫማ ይዞ ብሩን ይዞ እንደዚህ አሁን መንግስትም ደግሞ የሆነ እንትን ህግ አምጥቷል ማለት ነው። ያንን ህግ ሲያመጣ ከዛ ያ ጫማ በቃ ቁጭ እንዲል ሆነ። ለምን እኔ ደረሰኝ እንደዚህ ቫት ምናምን የሚባል ነገር ሲመጣ እኔ በደረሰኝ በቫት ምናምን አልነበረም በሰዓቱ እንትን ያልኩት። ከዛ ያ ነገር ቃርዳ እየወጣ ያመጣል ማለት ነው። ከዛ ከባለቤቴ ጋር አልሐምዱሊላ ጥሩ ሁኔታ ላይ ጥሩ ኑሮ ላይ እንኖራለን። እሱም ያው የመንግስት ሰራተኛ ነው፣ ስራ ይሰራል። ያው ለራሳችን ምንበላው ምንጠጣው ምንለብሰው ምናምን ነገር ፏ ነው ማለት ነው። ግን የኪራይ ቤት ላይ ነው የምንኖረው። የኪራይ ቤት ላይ ስንኖር በር ትንሽ ጓ ሲል አንቺ በር አትስበሪ እንደዚህ አትበይ ምናምን ልጅሽን ይናገሩብሻል ምናምን። በቃ በጣም አስቀያሚ ነው የኪራይ ቤት ህይወት ማለት ነው። ያ ነገር በጣም ያስጠላል። እኔ ደግሞ በቃ ምንም ነገር አልተመቸኝም፣ ኮንፊደንስም አልተሰማኝም። ትላንትና እንደዛ ለፍቼም ብዬ ልጅ ምንትን ብዬ ፍቅር ቢኖረኝ ኖሮ ይሄ ሁሉ አልነበረም ነበር ብዬ አስባለሁ። ለምን ትላንት ለወንድሞቼ ብዙ ነገር ሳረግላቸው ነበር። ለአባቴም ብዙ ነገር እንትን ብያለው። ስራ ይዟል ምን ብሏል። ግን እኔ የሆነ ለቅሶ ገጥሞኝ ሄጄ
ቦርሳዬ ተሰረቀ። አንዳንድ ጊዜ የሆነ መጥፎ ነገር ሲመጣ ለኸይር ነው። ጥሩ ብዙ ነገር ሊያስተምረን ሊሆን ይችላል። ያ መጥፎ ሙሲባ ሲመጣ ማለት ነው። ያ ሙሲባ ጥሩ ነገርን ይዞልን ሊመጣ እንጂ ለክፉ ነገር ላይሆን ይችላል። እኔ ደግሞ እንትን ሲለኝ ቦርሳዬ ተሰረቀብኝ። ሩቅ ቦታ ነበር ሲሄድ የነበረው ሁሉ ነገሬ። ከዛ ሲሰረቅብኝ ወይኔም ምንድነው የተፈጠረው? ምንድነው የተፈጠረው? ጋይስ አልገባኝም። ማን ነክቶ ነው? አይሰማም የኔ። ወይኔ አንዳንዴ ወደ ትልቁ ጋር ለምን ወሰደኝ? ምን አውቃለሁ። አንዳንዴ ዝም ብለሽ ለማያውቅ ሰው ሞዴሬተር ስትሰጪ ይኸውልሽ እንዲህ ነው የሚሆነው። ሞዴሬተር ናቸው ያደረጉት። እኮ ማይክሮፎንሽን ኦን አርጊው ብሎ መጣልኝ። ማን ጋ እንትን እንደዚህ አሁን የኔ ድምፅ ይሰማል? ሀኒ የኔ ድምፅ ይሰማል? አዎ ማይ ጋድ ጎንበስ ብዬ ስለነበር አላየሁም ማን ሞዴሬተር ይሄንን እንዳረገ። ምንድነው ነገሩ? ደቂቃ የሚቆርጥረው ለምን? ደቂቃ ተይዟል። ኮልደንት ሜክ ዚስ ቼንጅ። ቆይ አንዴ አንቺን ነክቼ ታይሙን የተደረገውን ካውንት አሁኑ ላጥፋው። ኤግዚት አረኩትኝ። በቃ አወጣሁት። አሁን ደግሞ ፊት ለፊት ምንድን ነው ሄዱን ዝም ብለው ሲመራመሩ ሲጎረጉሩ ምናምን አድርገው ይሆናል። ማን ነው ያደረገው? ማን እየጎረጎረ ነበር ውዶቼ? ታይመር ማን ነው? የሆነ ሰውን ነክቶ ሞዴሬተር ይኸውላችሁ፣ ይሄ የሚመጣው እንደዚህ ነው። አሁን ሀኒን ነክቼ ታይመር ስነካው ይልሻል። ይኸኝ አሁን አንቺን ነካውሽ። ከዛ ታይመሩን ስነካው ከዛ ሚኒት አደርጋለሁ አይደል? ዋን ሚኒት ልበለው ለምሳሌ። አሁን አንቺ ማውራ ምን አለ አንቺ ጋር ምንም ታይም ይኸው እኔ ጋ አሁን አንቺ ላይ እየቆጠረ ነው። አንቺ ላይ ይኸው ራስሽ የሚቆጥር ነገር አይታይሽም? ይታየኛል። ማይክሮፎን ኦን ስለሆነ ነው። ቅድም ዝግ ስለነበር ኦን አርጊው ብሎ ነው የመጣልኝ። አዎ እኮ ደቂቃ አሁን እየቆጠረ ነው። አሁን ይኸውልሽ ኤግዚት አደርገዋለሁ። ኢንድ አደረኩትኝ። ገብቶሻል? አሁን ይህንን ደግሞ ማድረግ የሚችለው ሞዴሬተር ብቻ ነው። አንቺን ማተለቅም ትንሽንም ማድረግ የሚችል ስልጣን የሌለው ሰው ማድረግ አይችልም። ስለዚህ ከሞዴሬተሮች አንዳቸው እየጎረጎሩ እየተለማመዱ ነበር ይሆናል። ታዲያ በእኔ አትመራመሯ። ጠይቂያት ወለደች? እስካሁን ድረስ ነበረች። አቡዬ ኖትሚ። እሺ እኔ ውድ እሺማ፣ እሺ ወደ ነጃት እንመለሳለን። ነጃት አይ ቲንክ ታሪኳ አልቋል መሰለኝ። ከስራ ጫማ ቤቱን አሁን የት ነሽ? ጫማ ቤቱን ከከሰርሽ በኋላ? ጫማ ቤቱን ከሰርኩ፣ ቤትም አልነበረንም። ከዛም በኋላ አሁን ወደዚህ ወደ ሌላ ሀገር ከመጣሁኝ አሁን ወደ 1 ወር ሊሆነኝ ነው እልሻለሁ። እንዲህ የጤና ባለሙያ አግብተሽ አረብ ሀገር? አዎ። ምን ነው የሆነ ቦታ ተሰጥቶን ነበር በመንግስት ማለት ነው። በመንግስት ቦታ ተሰጥቶን ነበር። ያ ቦታ ላይ ደግሞ ቤት መስራት አለብን። በማህበር ነው ያ ቤት የሚሰራው። አንቺ እንደፈለግሽው ዝም ብሎ አይሰራም። በማህበር ነው። ስታንዳርዱን የጠበቀ ቤት ነው የሚሰራው። ከዛ ያ ስታንዳርዱን የጠበቀ ቤት ለመስራት ደግሞ ብዙ ብር ያስፈልጋል። ሚረዳን ደግሞ ማንም የለም። ለዛ ማሪ የጤና ባለሙያ ደግሞ ስትል ብዙ አይደል እንደሚከፈላቸው እነሱ? ኧረ ብዙ አይደለም ባክሽ፣ እንደሚወራው አይደለም። በኢትዮጵያ ወደ 10 ምናምን ሺህ ብር ይከፈላቸዋል ብቻ። በአሁኑ ሰዓት እኮ ማሪ ያልተማረ ሰው 10 ምናምን ሺህ ይከፈለዋል። ምንድን ነው 10 ምናምን ሺህ የሚከፈላቸው? ኧረ ተይ እንዴ! ወላሂ እንደዛ ነው የሚከፈላቸው። ምንድን ነው ነርስ ነው? ከዛ ያ ነገር ነው እንትን የሚባለው። ከዛ እኔ ደግሞ ያ ቦታ እንዲያመልጠን አልፈለግኩኝም ማለት ነው። ያ ቦታ አመለጠን ማለት ሁል ጊዜ በኪራይ ቤት መኖር ነው የሚሆነው ኑሯችን ማለት። ለዛ እንደምንም ብዬ እችን 2 ዓመት መስዋዕትነት ከፍዬ ከዛም በኋላ ያ ቦታ እንትን ቤት ከያዘልን በኋላ እመጣለሁ ብዬ ከዛ እሱን አሳመንኩት። እሱም አመነ። ልጅቱን ይዞ እሱ ቤት ነው የሚኖረው። እኔ ደግሞ ወደዚህ መጣሁኝ። አሁን 1 ወሬ ነው። እሱ የያዘው ልጅ ከሱ የወለድሽው ነው ወይስ ከመጀመሪያው ትዳርሽ የወለድሽው? ከሱ የወለድኳት ልጄ። ከመጀመሪያው ትዳርሽ የወለድሽው ልጅ እናቴ ጋ ናት። ኦኬ። ስንት ዓመቱ ነው አሁን ከመጀመሪያው ትዳርሽ የወለድሽው ልጅ?
ልጄ አሁን 11 አመቷ። ሴት ናት? የመጀመሪያዋም ሴት ናት፣ የሁለተኛዋም ሴት ናት። በጣም ደስ ይላል። እስቲ ቆይ የሆነ ኮመንት እየሮጠብኝ ነው ጋይስ። ኢንቫይት አድርጌሻለሁ። ልጅቷ ሳትደፈር እንድረስላት ቅድም ያልሽው ልጅ አሁን ያልሽኝ አምኜሽ፣ አሁንም ድጋሚ ኢንቫይት አድርጌሻለሁ። እና አንድ ነገር አቡዬ ሳልወርድ በፊት መንገር የምፈልገው ነገር አለ ማለት ነው። ዛሬ ገጠመኝ ሆነው ምን ተፈጠረ መሰለሽ? ሁለት ኢትዮጵያውያኖች አንድ ቤት ይኖራሉ። አንዷ አመት ከአንድ ወሯ ነው ከመጣች ማለት ነው፣ ወደዚያ ሀገር ከመጣች። ከዛ አንዷ ደግሞ ገና ከመጣች 2 ወሯ ነው። እና ሁለቱ አንድ ላይ ይጣላሉ፣ ይደባደባሉ ሁለቱ። ሴትዮዋ ግራ ቢገባት እኔ ጋር ደወለች፣ ሁለቱ ሲጣሉ ማለት ነው። ከዛ እኔ ጋር ትደውላለች። ሴትዮዋ አጠገብ ምን ይዟ ትወጣለች? እንትን ትላለች፣ ገላታለሁ ብላ ቢላ ይዛ አንዷ ኢትዮጵያዊቷ እና ፊት ቢላ ይዛ እገላታለሁ ብላ ሁለቱም ኢትዮጵያውያን ናቸው። ይታይሽ ወላሂ በጣም የሚገርም ነገር፣ በጣም የሚያስጠላ ነገር። ለምን አሁን እነዚህ ሰዎች ለእኛ ምን አይነት እንትን ነው የሚሰጡን? ምን አይነት ኢሜጅ እነዚህ ሰዎች አንድ አይነት ኢሜጅ እንዳለን አድርጎ ነው የሚወስዱት። እርስ በርስ መተሳሰብ እንዴ አስባለሁ። ለሌላ ሰው ብትይ ማንም ሰው አያምንሽም ማለት ነው። እርስ በርስ አትተሳሰቢም፣ እርስ በርስ አትተዛዘኝም። ይፈራል እንጂ የሀገሯ ልጅ ላይ ዛሬ ቢላ ያነሳች ነገኛ ላይም ታነሳለች ብሎ ያባሯታል። ለራሳቸውም ይሰጋሉ። ከዚች ጋር ሁለቱንም ወደ እንትን ወሰደቻቸው፣ ወደ መክተብ ወሰደቻቸው። እሷ ሁለቱንም አልፈልጋቸውም ብላ ወሰደቻቸው። ግን እዚህ ጋር ምንድን ነው ሁለቱንን ስንኖር ተስማምተን መስራት መቻል አለብን። አሁን ለብቻው እኮ ኑሮ የሚሰራ የለም። ብዙ ቦታ ላይ 2 ሆኖ 3 ሆኖ ነው የሚሰሩት። ለዛ እርስ በርስ እንደ እህት እንደ ተሳስበን ከሀገራችን ብዙ ነገር ትተን አይደል እንዲወጣ ነው። ለዛ ህፃን ልጅ አይደለም እዚህ ጋር መጥቶ እየሰራ ያለው። ሁላችንም አዋቂዎች ነን። ሁላችንም ደግሞ ተሳስበን ተዛዝነን ካልሰረን ማን ነው ሊያግዘን ሊረዳ የሚችል? ማንም ሊረዳ የሚችል አካል እኮ የለም። ሁላችንም ቢሆን ተሳስበን ተዛዝነን ምንሰራ ከሆነ ልንለወጥ ደግሞ አላህም ሊያግዘን ይችላል። ማንተሳሰብ ከሆነ ማንም ለእኛ የሚያስብልን የለም ማለት ነው። ለምን እነሱ ልማዳቸው ነው። እነሱ እኮ እንደዚህ ናቸው እያሉ ሁል ጊዜ በሄድንበት ቦታ መጠቋቆሚያ መሆን የለብንም። ለምን በአንዳንዱ የተነሳ ሁሉም መወቀስ ስለሌለበት ሁላችንም መወቀስ የለብንም። ሁላችንም ደግሞ ትልልቆች ነን። እርስ በርስ ተነጋግረን መግባባት ብንችል እንደዚህ መደባደብ ደረጃ ድረስ ምን የሚያደርሰን ነገር አለ? ሁላችንም ብራችንም ብለን እኮ ነው እዚህ ጋር የምንሰራው። ለምን የምናገኘውን በነፊት ብለን እንጂ እኮ ለዛሽ ልጅ ብለን አይደለም፣ ለሌላ ሰው ብለን አይደለም የምንሰራው፣ ለራሳችን ብለን ነው የምንሰራው። ችግራችን ያቺም ልጅ እኮ ተቸግራ ነው የመጠችው። እኔ ተቸግሬ እንደመጣው ሌላዋም ተቸግራ ነው የመጠችው። የራሷን የሆነ ቀዳዳ የራሷን የሆነ ገበና ልትሸፍን ነው የመጠችው። እኔ ብቻ ልስራ ያቺ ልጅ አትስራ የሚባል ነገር ደግሞ በጣም አስፈላጊ አይደለም። ለምን 2 ሆነን እነሱ ናቸው የሚከፍሉን። 2 ሆነን ተሳስበን በፍቅር ብንሰራ ምንም ማለት አይደለም። ያንን ለማስተላለፍ ፈልጌ ነው። ወድሻለሁ፣ አከብርሻለሁ። አላህ ይጠብቅሽ፣ የኔ ውድ ልጆችሽን ያሳድግልሽ። እንትን ጓደኛሽን በጣም ማመስገን አለብሽ ማሪ። አላመሰገንሻትም። ጓደኛሽ ከዛ ህይወት መውጣት ትልቅ ሚና የተጫወተችው ጓደኛሽ እሱ ልክ ነሽ የኔ ውድ እህት። ታውቂያለሽ አንቺ በጣም ወድሻለሁ፣ አከብርሻለሁ። ረጅም እድሜና ጤና ይስጥሽ የኔ ውድ። ስምሽን መጥራት ባልፈልግም መትዬ የኔ ቆንጆ ስምሽን አልጠራም። ታውቂያለሽ እንደዚህ ቢሎ ማን እንደሚጠራሽ። በጣም ነው የምወድሽ ማከብርሽ። አላህ ረጅም እድሜና ጤና ይስጥሽ። ለዛሬ መለወጤ ለዛሬ መዚህ ላይ መድረሴ ትልቁን ሚና ያደረግሽው አንቺ ነሽ እና እወድሻለሁ፣ አከብርሻለሁ። ሰላምና ጤና ለቤተሰቦችሽ እመኝልሻለሁ የኔ ውድ። ልጅሽን ያሳድግልሽ የኔ ማር። ቴንኪው አቡዬ፣ በጣም ነው ማመሰግንሽ አንቺንም የኔ ውድ። የሰማችሽ ነው፣ ወደዛ ሄዳ ነው። እሺ ትሰማኛለች የኔ ቆንጆ። አንቺንም በጣም ነው ማመሰግነው። ቴንኩ የኔ ውድ። ዌልካም። ችግር የለም። ፎሎዬንም መልሻለሁ። እሺ የኔ ውድ
ጎበዝ በርቺ። እሺ እሺ ውዴ። ዱባይ ነሽ? አዎ እኔም እዚህ ነው የምኖረው። እስቲ አንድ ቀን እንጠያየቅ ይሆናል ኢንሻአላህ። እሺ ነጁዬ በጣም እናመሰግናለን። ከአንቺ ታሪክ ብዙ ተምረናል። እኔ የተማርኩት ከመጀመሪያው የሰው ልጅ ግዴታ ደስተኛ ሳይሆን ሀብታም ባል ስላለው ብቻ ቤት ውስጥ እያለቀሰ ክብሩ እየተነካ እየተሰደበ መኖር እንደሌለበት ወጥቶ አዲስ ህይወት መጀመር እንደሚችል ሴት ልጅ ሁሌም ተፈላጊ መሆኗ አገባች፣ ፈታች፣ ወለደች፣ በማንኛውም እድሜ ላይ ብትሆን ራሷን ከወደደች ካከበረች ተፈላጊ መሆኗን ባንቺ አይቻለሁ። ምክንያቱም የመጀመሪያው ባልሽ እንደዛ ሲደበድብሽ፣ ሲሰድብሽ፣ ስትሰቃይ በጓደኛሽ እርዳታ ወጥተሽ የስነ ልቦና ሐኪም አይተሽ ለቤተሰቦችሽም ያደረገሽ የነበረውን ነገር ነግረሽ እነሱን ከጎንሽ ቆመው አጽናንተውሽ በርትተሽ አረብ ሀገር መተሽ ሰርተሽ ህይወትሽን ቀጠልሽ። ቤተሰቦች ልጅሽን እያሳደጉልሽ በኋላም ይህንን ሰው ይህን የጣኒያ ባለሙያ ኦንላይን ላይ በስልክ ጠበስሽ። የወንድምሽን ጓደኛ ጠብሰሽ የምትወጁን ሰው አግብተሽ ወልደሽ አሁን ደግሞ ቤት ለመስራት ወደ አረብ ሀገር ተመልሰሽ መጣሽ። ስለዚህ ህይወት ይቀጥላል። በህይወት እስካለን ድረስ ራሳችንን እስከወደድን እስካከበርን ዋጋችንን እስካወቅን ድረስ በየትኛውም እድሜ ላይ ብንሆን አግብተን ብንፈታ ብንወልድ ራሳችንን ከጠበቅን ጤናችንን ውበታችንን ከተንከባከብን ዋጋችንን ካወቅን ሁሌም ተፈላጊ ነን። ይህን ተምሬያለሁ ከአንቺ የህይወት ታሪክ እና በጣም እናመሰግናለን ስላካፈልሽን። በጣም ጀግና ነሽ፣ ብርቱ ጠንካራ ሴት ነሽ። በርቺ አሁንም። እኔም በጣም አመሰግናለሁ አቡዬ። በአንቺ እንደዚህ መባል በጣም ደስ የሚል ነገር ነው። እሺ እኔ ቆንጆ በጣም ነው የምወድሽ። ሁሌም ነው የምከታተልሽ። እዛ ቤት ሆኜ ራሱ ባለቤቴ ምን ይለኛል መሰለሽ፣ እቺ ልጅ ሁሌ ነው እንደምሰሚያ ከሷ ሌላ አሰሚም እንደ ይለኛል ማለት ነው። አንተም ቁጭ ብለህ የእውነት የስነ ልቦና ሐኪም ጋር መሄድሽ የሚያስታውቀው የፈጠራ ታሪክ የውሸት ታሪክ እንዳልሆነ የሚያስታውቀው አነጋገርሽ፣ የኖርሻቸው ነገሮች። እኔ እውነተኛ ታሪክን ከልቤ ነው በጣም የምሰማው የተኖረ ነገርን ሲሆን፣ አንዳንዴ ለፎሎ ብለው ፈጥረው ዝም ብለው የውሸት ቅብር ጥርጥሶ ሲያወሩ ደሜን ያፈሉታል። ግን በቃ ሚውት አድርጊ መቼ ነው የሚጨርሱ ትላለሁ። ገባሽ? የውሸት ታሪክ እውነተኛ ታሪክ ሲሆን ከልቤም ጆሮዬም አይኔም ሁሉ ነገር የሚሰማል እና አንቺ እውነተኛ ታሪክ ነው የኖርሽው፣ ያሳለፍሽው ስቃይ ሁሉም ትክክል ነው። እንደገና የስነ ልቦና ሐኪም ጋር ሄደሽ የተሰጠሽን ምክር ስትነግሪን የእውነት እዛ ቦታ ላይ ስትሄጂ የሚሰጡትን ምክር ነው የነገርሽን። ጎበዝ ነሽ አንቺ፣ ጠንካራና ጎበዝ ስለሆንሽ ነው ከዛ ህይወት የወጣሽው። ገባሽ? አሁን አለች አንዳንድ ሴት ፈታች የሚባለውን ነገር ጎረቤት ፈርታ፣ ዘመድ ፈርታ፣ ቤተሰብ ፈርታ፣ የሰው ወሬ ፈርታ እያለቀሰች የምትኖር ብዙ ሴት አለች። ጠንካራ አንቺ በጓደኛሽ እርዳታ ነው። የስ አንቺ ጎበዝ ባትሆኚ የጓደኛሽንም እርዳታ አትቀበይም ነበር። በጣም ብዙ ሴቶች አሉ ደስተኛ ሳይሆኑ ግን ተፈታች የሚባለውን ወሬ የሰው ወሬ ፈርተው ደስተኛ ሳይሆኑ ኖረው የሚሞቱ እንዳለቀሱ የሚሞቱ ሴቶች አሉ። አንድ ቀን የህይወትን ጣዕም የደስታን ጣዕም ሳያውቁ በቃ ባልን ለማስደሰት ብቻ ደፋ ቀና እያሉ ምንም ብታደርጊለት የማያመሰግን ባል አለ። ምንም ቤት አጽድተሽ ምግብ አብስለሽ ፏ ብለሽ የምትጠብቂ ምንም የማይዋጥለት ስለማይወድሽ። የሚያፈቅርሽ ወንድ እያንዳንዱ ለሱ የምታደርጊው ነገር አፕሪሺየት ያደርጋል፣ ያደንቃል፣ ያመሰግናል። እንደ ባሪያ ምንም ቢደረግላቸው ፊታቸው የማይፈታ ፈገግ የማይሉ የሚሳደቡ፣ የሚነጫነጩ፣ የማያከብሩ ምንም ብታደርጊላቸው የማይጥማቸው ባል እንኳን አግብተው እያለቀሱ ሁሌ መቼ ነው እሱ ፈገግ የሚል መቼ ነው ፍቅር የሚሰጠኝ እያሉ እየጠበቁ በጣም የሚያስጠላ ህይወት ኖረው ከዚህ ምድር ያለፉ ሴቶች አሉ። ጠንካራ ባለመሆናቸው ጠንካራ ቢሆኑማ ያንን ህይወት ጥለው ይወጣሉ። ማንም ግድ የለበትም ደስተኛ ያልሆነውን ህይወት የመኖር ማንም ሰው እና አንቺ ከዛ ህይወት ወጥተሽ አሁን ደስተኛ ህይወት ስለምትኖሪ በጣም በጣም ጀግና ጎበዝ ሴት ነሽ። እንኳንም እዛ ላይ አልቀጠልሽም። ዛሬም ግን አላችሁ ይሄንን ላይቭ የምትሰሙ በህይወታችሁ ደስተኛ ያልሆናችሁ፣ እኔ የምነግራችሁ ደስተኛ የመሆን መብት እንዳላችሁ ብቻ ነው የምነግራችሁ። መብት አላችሁ። የፈጠራችሁ ፈጣሪ ነው። ፈጣሪ የሰጠንን የመኖር እድል ሰዎች እንዲቆጣጠሩት፣ የአካባቢ ሰው እንዲቆጣጠረው፣ ደስተኛ ሳትሆን እያለቀስሽ ራስሽ በእንባ እየበሰበሰ እየተኛሽ፣ ሰክሮ ባልሽ ገብቶ እየደበደበሽ፣ ማዲያት በማዲያት ሆነሽ እያደርሽ፣ በቃላት እየሰበረሽ፣ በእጁ እየሰነዘረብሽ፣ ልጆችሽ ይሄንን እያዩ አይምሯቸው ተበላሽተው እንዲያድጉ አትፍቀጅ። ደስተኛ ካልሆንሽ በህይወትሽ የመውጣት ሙሉ መብት አለሽ። ማንም ባንቺ አያዝም።
በአንቺ የሚያዘው የፈጠረሽ አምላክ ብቻ ነው። ቤተሰቦችሽ ስለወለዱሽ ብቻ በአንቺ ማዘዝ አይችሉም። ቤተሰቦችሽ ወለዱሽ እንጂ አልፈጠሩሽም። የፈጠረሽ ፈጣሪ ነው። ፈጣሪ ሲፈጥረሽ በእናትሽ ማህፀን በኩል ወደዚህ ምድር ላከሽ። ስለዚህ ደስተኛ ያልሆነ ህይወት ላይ ያላችሁ እህቶች ማወቅ ያለባችሁ ነው። ወይኔ ተሳስቼ ሌላ የሆነ ሰው ኢንቫይት አደረኩ፣ ሌላ ሰው ኢንቫይት አደርጋለሁ ብዬ ሰው በስህተት ነው እናቴ ስህተት እና ደስተኛ ያልሆነ ህይወት የምትኖሩ ሰዎች ይሄ ቪዲዮ ከደረሳችሁ ንቁና ደስተኛ ሆናችሁ የመኖር መብታችሁን ተጠቀሙበት። ማንኛውም እርዳታ ከፈለጋችሁ እኛ እህቶቻችሁ አለንላችሁ። ይሄ ለእህቶች ብቻ አይደለም ለወንድሞች ነው። ግን ብዙ ጊዜ እህቶች የምንለው ወንድ ልጅ አይጨቁንም። ብዙ ጊዜ ሴት የበላይ አይደለችም፣ አለቃ አይደለችም። ወንድ ነው የበላይ አለቃ አይደል? ፈላጭ ቆራጭ። ሴት ናት ብዙ ጊዜ የምትጨቆነው፣ ያለ ፍላጎቷ የምትኖረው ሴት ናት። ወንድ ልጅ ካልፈለገ ይወጣል ከዛ ህይወት። ሰው ምን ይለኛል አይልም፣ ጎረቤት አይልም፣ ዘመድ አይልም፣ ይወጣል። ወጥቶ የፈለገውን ላይፍ ይኖራል። ሴት ናት ብዙ ጊዜ ሰው ምን ይለኛል፣ ዘመድ ምን ይለኛል፣ ጎረቤት ምን ይለኛል ብላ ያልፈለገችውን ህይወት እያለቀሰች የምትኖረው። ስለዚህ እህቴ ይሄ ቪዲዮ የሚደርስሽ የትኛውም ሴት እህቴ ደስተኛ ሆነሽ የመኖር መብት አለሽ። ይህን ብቻ ወቂ። ይህን ካወቅሽ በቂ ነው። አንቺም እንደ ማንኛውም ሰው ደስተኛ ሆነሽ የመኖር መብት አለሽ። ከዛ እንዴት ካልሽ ነይ እኛ ጋር እናገዝሻለን። እንዴት እናሳይሻለን፣ መንገዱን እንመራሻለን። ቴንኪዩ። ሰው ምን ሆነ መጨረሻው እያሏት ነው። እንዴት ነሽ? ደህና ነሽ? ቤቱ ከሰረ ወይ ቢላልዬ? ቆይ እንዲ ወንድሜ ነጃትን ልሸኛት እና አንተ ትቀጥላለህ። እሱማ ጠፋብኝ፣ ቦርሳ ጠፋብኝ ብዬ ነበረ የሆነ ሰዓት ላይ ቦርሳ ያልሽኝ ዋትሳፕ መልዕክት አስቀምጬልሽ አላየሽው መሰለኝ። ደህና ናችሁ? ደህና ነን። እንዴት ነው ወንድሜ? ቦርሳው ጠፍቷል። እናንተ ቦርሳ ውስጥ ዕቃ አስቀምጣችኋል እንዴ? በቃ ቦርሳው የነጃት። እናንተ ምን ቤት ናችሁ ስለ ቦርሳው ይሄ እናንተ ጨንቃችሁ ቦርሳ 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 የምትሉ? የጠፋው ቦርሳ አስቀምጣችሁ ነበር። የት ጠፋ? ይመርመር። የት እንደጠፋ ማወቅ ይፈልጋሉ። የት ነው የጠፋው ቦርሳው? ስደው እኔ ቦርሳ የጠፋብኝ የሆነ እንትን ለመናገር ፈልጌ ነበር። በሰዓቱ እንትን ብዬ ተውኩ። ሳላቅ ነው የረሳሁት፣ የዘለልኩት ማለት ነው። አዎ አቋርጠሽ ቦርሳው ላይ ተቋርጦ ታሪኩ ሲቀጥል ከቦርሳው አልቀጠለም እና ለዛ ነው ቦርሳ ቦርሳ ብለው ሊሞቱ ነው። አንዴ ንገሪያቸው። ቦርሳው የት ነው የጠፋው? ቦርሳ ለቅሶ ሲሄድ ለቅሶ ሄጄ ነበር። የሆነ ለቅሶ ቤተሰብ ሞቶ ለቅሶ ሄጄ ስመጣ እንትን ውስጥ ቦርሳ የተሰረቀብኝ ማለት ነው። ከዛ የዛኔ ባለቤቴ እንትን ብሎኝ ነበረ፣ ብር ሁሉንም ይዘሽ አትሂጂ፣ ግማሹ ወደ አካውንትሽ አስገቢና ግማሽ ብር ይዘሽ ሂጂ አለኝ። አንዳንድ ጊዜ የሚባለውን ነገር ባለመስማታችን የምንጎዳ ነገር ብዙ የምንጎዳባቸው ነገሮች አሉ ማለት ነው። ከዛ እሱ እንደዛ ሲለኝ እኔ ምን አደረግኩኝ? ኧረ አንተ ደግሞ ሰዓት አሳልፌ ከሰው ለቅሶ እንድቀር ስለፈለግክ እንጂ ያንን እኔ ገና ሰዓት አሳልፌ ብር አስገብቼ ምናምን እንዴት ነው የሚሄደው ምናምን ብዬ አልሰማውም ብዬ ሄድኩኝ። ያንን ቦርሳዬን ይዤ ማለት ነው። ወንድሜ በጣም ያለውና ሀብታም ነው። ያ ቦርሳዬ ሲሰረቅ ወደ እሱ ነው የደወልኩት። ለምን ለባለቤቴ መደወል አልችልማ? መጀመሪያ ብርሽን አስቀምጠሽ ሂጂ ብሎኝ ነበር። ከዛ ወደ እሱ ጋር ደወልኩኝ። ስደውልለት ከዛ ምን ቢለኝ ጥሩ ነው፣ መናኸሪያ ውስጥ ነው ያለሁት፣ እንደዚህ እንደዚህ ቦርሳ የተሰረቀብኝ እለዋለሁ። የሚያበድርሽ ሰው ካለ ተበደሪ፣ ቀስ ብለን እንከፍለዋለን አለኝ ማለት ነው። ከዛ ሲለኝ ወደዚህ እንድመጣም መነሳሻ የሆነኝ ያ ቃሉ ነው ማለት ነው። ለምን ብዙ ነገር ያለው ነው፣ ብዙ በጣም ሀብታም የሚባል ነበረ። ከዛ እንደዛ ብሎ አለኝ፣ የሚያበድርሽ ከተገኘ ተበደሪ እና ቀስ ብለን ፈልገን እንከፍላለን አለኝ። ከዛ ሲለኝ ለካ ሰው እኔ ብዙ ነገር አድርጌለት እንደዛ ሆኜ እኔ የሰው ሀገር ሰርቼ ለእኔ አላልኩኝም፣ ለእነሱ ነበር ብዙ ነገር ሲሆን የነበረው። ከዛ እነሱ እንደዛ የሚሉኝ ከሆነ እኔማ በቃ ሄጄ ጠንክሬ መስራት አለብኝ የሚለውን እዛ ሆኜ እዛው ያ ነገር ሲሰረቅብኝ ወሰንኩኝ ማለት ነው። መጀመሪያ እንደዚህ አይነት ሀሳብም ውሳኔም አልነበረኝም ነበር። ለምን እሱ እንደዛ እንትን የሚለኝ ከሆነ ከባለቤቴ ውጭ ማንም ሰው የሚያስብልኝ ሰው ስለሌለ ሄጄ ሰርቼ ተለውጬ እነሱንም ማሳየት አለብኝ። በቃ
ሁል ጊዜም በሰው ቤትም አልኖርም፣ የራሴም ስራ ሊኖረኝ ይገባል ብዬ እንድወስን አደረገኝ ማለት ነው። ያንን ነገር ለመናገር ፈልጌ ነው ሳልናገር ወደ መጨረሻው የገባሁት። ለምን አንድ እዚህ ቤት ይኸውልሽ ካቆምሽበት ካልጀመርሽ አያስቀምጡሽም። ለዛ ነው ቦርሳው ሲከሙት የነበረው። ስለ ቦርሳው ስለጨረስሽልን እናመሰግናለን። በጣም ነው የምናመሰግነው ታሪክሽን ስላካፈልሽ። እኔም በጣም አመሰግናለሁ። ተከታዮችሽንም በጣም ነው የምወዳቸው፣ በጣም ነው የማመሰግነው። ሁሌም አንቺን ስለሚከታተሉሽ፣ ሁሌም ደግሞ ከአንቺ ጎን ስለማይጠፉ በጣም ነው የማመሰግናቸው፣ በጣም ነው የምወዳቸው። አንቺንም ወድሻለሁ። ቴንኪዩ። መልካም ቆይታ ይሆንላችሁ። ቴንኪዩ በጣም ቴንኪዩ። ትዙዬ መሰረት ቴንኪዩ፣ በጣም አመሰግናለሁ። ሰብስክራይብ